መምህር በመጀመሪያ አንድ ነገር ክላሪፋይ አድርጉልኝና ከዛ ማስረዳቱን ልቀጥል። እናንተ አፖስቶሊክ ሰክሴሽን ስትቀበሉ ማቴሪያል ሰክሴሽንም ፎርማል ሰክሴሽንም ስርዓተ ቅብብሎሽ መንበሩንም የሐዋርያቱንም ትምህርት ቦዝ ሁለቱንም ነው አይደል የምትቀበሉት? ያ ማቴሪያል ሰክሴሽን ማለት የሰዎች የምትቆጥራቸው ይሄ እከሌ እከሌን ሾመ የሚል ላይን ያስፈልጋል የሚል ነው አይደለ? የስርዓት ቅብብሎሽ መንበሩን የመያዝ ጉዳይ ማለት ነው። መንበሩን የመያዝ ብቻ ሳይሆን እከሌ እከሌን ሾመ እከሌን ሾመ ተብሎ የሚቆጠር ላይን ማለት ነው። እሱ ፐርሰንቱ ፐርሰንት ሲኬድ ነዋ። ይሄኛው ግን ማቴሪያል ሰክሴሽን እና ፎርማል ሰክሴሽን፣ ማቴሪያል ሰክሴሽን የስርዓት ቅብብሎች ስልጣኑን የመያዝ እና መንበሩን የመያዝ አትናቴዎስ ፌስታል ሌተር 29 ላይ በሁለት ዲፋይን አድርጎታል ከፍሎ ማለት ነው። ማቴሪያል ሰክሴሽን ምንድን ነው ዴቭ? መንበሩ ላይ ግዴታ ኦርቶዶክሳዊ ሰው መቀመጥ አለበት የሚል ነው እንዴ? ማቴሪያል ሰክሴሽን ማለት የስርዓቱ ቅብብሎች፣ ስርዓቱ በማን ቁጥጥር ስር ነው በወቅቱ በዛን ጊዜ የሚለውን ማለት ነው። አሁን አንድ ጳጳስ ሊሰደድ ይችላል። ለምሳሌ በመንግስትም በምንም ኦርቶዶክሳዊ የሆነ ጳጳስ ተሰዶ መካከል ላይ ሌላ ሰዎች ምናምን ለጊዜው ሊቀመጡ ይችላሉ። ያ ጳጳስ እስካለ ድረስ እናታሉ ያ ጳጳስ እስካለ ድረስ እናታሉ ያ ጳጳስ እስካለ ድረስና ተመልሶ ሌላ ሰው ሾሞ እስካስቀጠለ ድረስ ማቴሪያል ሰክሴሽን ተቋርጧል አይባልም። ኦኬ፣ ያ ጳጳስ በስደት ላይ ባለበት ሰዓት ከስደት ላይ ባለበት ሰዓት ፎርማል ሰክሴሽን ቀጥሏል ማለት እንችላለን? በሱ በኩል ይቀጥላል። ኦኬ፣ ፎርማል ሰክሴሽን ቀጠለ ማለት ምን ማለት ነው መምህር? በቃ ያቺ ቤተክርስቲያን ትክክለኛ አፖስቶሊክ ሰክሴሽኗ በዚያ ሰው በኩል ነው የሚቆጠረው ማለት ነው። በስደትም ቢሆን በሱ በኩል እንጂ የሆነ የመንግስትን ስልጣን ይዞ ወይ የሆነ ኦፖርቹኒቲ ተጠቅሞ መንበሩ ላይ ባለው ሰው በኩል አይደለም የሚቆጠረው። ፎርማል ሴክሴሽን ምንድን ነው መምህር? ፎርማል ሴክሴሽን ማለት ያስተምህሮ ሌጋል የሆነ ክህነት ያለው ሰው ማለት ነው። ማቴሪያል ሴክሴሽን ደግሞ አንዱ ፊዚካል የሆነው ትራንስሚሽን ማለት ነው አይደል? ኦኬ፣ ፎርማል ሴክሴሽን የሐዋርያቱን ትምህርት ጸጋን የማካፈል ክህነትን ኦርዴን የማድረግ የተለያዩ ይሄ መንበሩን የያዙ ሰዎች ወይም ደግሞ ያ ስልጣን ያላቸው ሰዎች በስልጣናቸው የሚያደርጉት ነገር ነው አይደለ? ያንን ትምህርት የማድረግ የማስተላለፍ፣ ጸጋን የማስተላለፍ፣ እውነትን የማስተላለፍ ነገር ነው አይደለ? ኦኬ፣ ያ አሁን በስደት ላይ በነበረበት ሰዓት ትክክለኛ የሐዋርያው አስተምሮ ወይም ፎርማል ሴክሴሽን ያለው ማቴሪያል ሴክሴሽኑ ስርዓቱ በሌሎች ቁጥጥር ስር በዋለበት ሰዓት ፎርማል ሴክሴሽኑን ማከናወን ይችላል ስደት ቦታ ላይ። ያ እንዴት መሰላው? ለምሳሌ በእስክንድሪያ ታሪክ በእስክንድሪያ ብቻ ሳይሆን እውነተኛ ኦርቶዶክሳውያን አባቶች ሲሰደዱ አንድ አካል መጥቶ በኃይልም በምንም መንበሩ ላይ ቢቀመጥ መጀመሪያ ምዕመናኑ የተሰደደውን አባት ነው አባታችን ብለው የሚቆጥሩት። የተሰደደውም አባት መልእክታት በመላክ ኦቨርሲ ያደርጋል፣ በርቀትም ቢሆን ማለት ነው። ስለዚህ ትክክለኛ ሌጋል የሆነው ያንን ህዝብ ኦቨርሲ እያደረገ ያለው እየጠበቀ ያለው አባት በስደት ላይ ያለው አባት ነው እንጂ በጉልበት መጥቶ መንበሩ ላይ እየተቀመጠው አይደለም። እሱ በዛ ዘመን የቤተ ክርስቲያን ፈተና ሊሆን ይችላል። ነገር ግን ምን ቆጥረው አሁን ለምሳሌ እኛ በእስክንድሪያ ታሪክ ውስጥ ለምሳሌ ዴብ የእስክንድሪያ ጳጳሳት ሊስት ሲቆጠር ከአትናቴዎስ ቀጥሎ አትናቴዎስ መጀመሪያ መንበሩ ላይ ተቀመጠ። ከዚያ እሱ ተሰደደ። እሱ ሲሰደድ የተሾሙት በመንበሩ ክትትል ውስጥ ይቆጠራሉ እንዴ? እነሱ ስማቸው ሊስት ይገባል? ፒስትስ አለ፣ ግሪጎሪ ካፕዶሺያ አለ፣ ጆርጅ ኦፍ ካፕዶሺያ አለ፣ ሉሲየስ አለ። እነዚህ ሁሉ አርዮሳውያን ናቸው፣ አትናቴዎስ በስደት ላይ በነበረበት ጊዜ ማለት ነው። አሁን እነሱ ሊቆጥሯቸዋል። ግን የግብፅ ቤተክርስቲያን እነሱን እንደ መንበር ክትትሎች ውስጥ እንደነበሩ ሰዎች ነው የምትቆጥራቸው። እነሱማ ፎርማል ሴክሴሽን የላቸውም። ፎርማል ሴክሴሽን ማለት የሐዋርያው ትምህርት ስለሌላቸው ጸጋን ማስተላለፍ ስለማይችሉ ግሪጎሪም ሲፕሪያንም በኤፒስትል 69 ላይ ቅድምም ያልኩት አትናቴዎስ ፌስታል ሌተር 29 እና ሂስቶሪ ኦፍ አይሪያንስ ላይ በጻፈው መሰረት እነዚህ የእውነት ነገርን ማስተላለፍ ህይወትን ማስተላለፍ አይችሉም። ለምን? አፖስቶሊክ ቲቺንግ የላቸውም። እውነትን ጸጋን ማስተላለፍ አይችሉም። ስለዚህ አትቆጥራቸውም የግብፅ ቤተክርስቲያን። ግን በዚህ ወቅት እነ ፒስተስ እነ ግሪጎሪ ካፕዶሺያ እነ
ጆርጅ ካፕዶሻ እነ ሉሲየስ እነዚህ ወንበሩን በያዙበት ሰዓት ማቴሪያል ሰክሴሽኑ የስርዓት እንትኑ ይሄ መንበሩ ቁጥጥሩ በማን ስር ነው? በዛን ጊዜ በአሪዮሳውያን ቁጥጥር ስር ነው ያለው። ይህንን ላንብብሎት ፌስታል ሌተር 29 ላይ እና ሂስቶሪ ኦፍ አሪያንስ ላይ አትናቴዎስ የጻፈውን ማለት ነው። ምን ይላል እዛ ቦታ ላይ? እነሱ ይላል ህንፃውን ማለትም ቤተክርስቲያኑን ይዘውታል፣ እናንተ ግን እምነቱን ሐዋርያነቱን ይዛችኋል። እነሱ በመንበሩ ላይ ተቀምጠዋል፣ ነገር ግን ከእውነተኛው እምነት ወጥተዋል ይላል። እነሱ እያላቸው ያለው እነማንን ነው? መንበሩን የያዙት እነማን ናቸው? አሪዮሳውያን። እነሱን መንበሩን ይዘውታል፣ እናንተ ግን ምን ይዛችኋል? እውነት ይዛችኋል። እናንተ የሐዋርያትን ትምህርት ይዛችኋል፣ እናንተ እምነትን ይዛችኋል እያለ ይላቸዋል አትናቴዎስ ማለት ነው። ለማን ነው ዴቭ ይህን የሚጽፍላቸው? ይህንን ፌስታል ሌተር 29 እና ሂስቶሪ ኦፍ አሪያንስ ላይ ነው እኮ። ይሄ ለማን የጻፈው ነው አትናቴዎስ ይህንን ሌተር? አሪዮሳውያን መንበሩን በያዙበት ሰዓት አትናቴዎስ የጻፈው ደብዳቤ ማለት ነው። ሂስቶሪ ኦፍ አሪያንስ እኮ ለማን ነው የጻፈው ደብዳቤ? ደብዳቤ ለሆነ አካል ነው አይደል የሚጻፈው? አድሬስ አለው። ለእነሱ ነው እውነቱን ለያዙት ሰዎች ማለት ነው። ወይም ደግሞ በአትናቴዎስ መስመር ውስጥ ላሉት ሰዎች ሲጽፍ ማለት ነው። እስክንድሪያ ውስጥ ላሉ ሰዎች አይደል? በትክክለኛው መንገድ ላይ ላሉ ሰዎች፣ የሐዋርያትን ትምህርት ላይ ያሉ ሰዎች እስክንድሪያ ውስጥ ይኑሩ አይኑሩ አይገልጥም ደብዳቤው። ግን በሐዋርያ ትምህርት ውስጥ ላሉት በትክክለኛው ትምህርት ውስጥ ላሉ ሰዎች ነው ይህንን የጻፈላቸው። አድሬስ የለውም እንደ ደብዳቤው ለእንትና የተጻፈ የሚል የለውም። ሲጀምር ፌስታል ሌተር 29 እና ሂስቶሪ ኦፍ አሪያንስ እስክንድሪያ ውስጥ ላሉ እሱን ሪኮግናይዝ አድርገው እሱ ነው ጳጳሳቸው እሱ እንደሆነ ትክክለኛው መሪያቸው እሱ እንደሆነ ለሚያምኑ ሰዎች አይደል የጻፈው ይህን ደብዳቤ? ያ እሱ አይደለም ጥያቄ መምህር። አሁን አሌክሳንድር ለእኔ ግን ይሄ ጥያቄ ነው ዴቭ። ለምን መሰለህ? የኔ ጥያቄ የሚያሳየው አትናቴዎስ በርቀቱ ነው ራሱ ኦቨርሲ እያደረገ እንደሆነ እኮ ነው የሚያሳየው። ቆይ የኔ ጥያቄ እሱ አይደለም፣ እዛ ጋር አይደለም እንዲቀየስ። እስክንድሪያ ውስጥ ይሁኑ እሱ አይደለም ችግሬ። እኔ እያልኩ ያለሁት እነዚህ ሰዎች አትናቴዎስ እነሱ ምኑን ይዘውታል እያለ ነው? መንበሩን ይዘውታል ብሏል። ኦኬ መንበሩ በእነሱ ቁጥጥር ስር በነበረበት ሰዓት ይሄ ማቴሪያል ሴክሴሽን የሚባለው ያ ቁጥጥር ውስጥ በነበረበት ሰዓት በአሪያንስ ቁጥጥር ስር በነበረበት ሰዓት ፎርማል ሴክሴሽን በዛ ሰዓት ተቋርጧል ወይስ አልተቋረጠም ነው የኔ ጥያቄ። አልተቋረጠም። እኔ ደግሞ ምንድነው የምልህ ማቴሪያልም ፎርማሊም አልተቋረጠም። ምክንያቱም ማቴሪያልም ፎርማሊም ሴክሴሽን ያለው ሰው አለ፣ አትናቴዎስ የሚባል ሰው አለ። መንበሩን ባሪያን ኢምፔረርስ አሪዮሳዊ በሆኑ ነገስታት ምናምን ተደግፈው ምናምን በኃይል ይዘውታል። ቅዱስ አትናቴዎስ ግን የእስክንድሪያ መንበር ሊቀ ጳጳስ እውነተኛው እሱ እንደሆነ ነው የሚያምነው። እነሱም እዚያ ደብዳቤ የሚልክላቸው ሰዎች ትክክለኛ ጳጳሳቸው አትናቴዎስ እንደሆነ ነው የሚያምኑት። ግን ዴቭ አሁን ይህ አርጊመንት አንተ ጋር የሚያስቸግረው ለምን መሰለህ? ቆይ ልጨርስ፣ ወደ እኔ ይመጣሉ መምህር ልጨርስ። ፎርማል ሴክሴሽን ምንድን ነው ብለናል? የሐዋርያትን አስተምሮ እውነትን፣ ጸጋን የማስተላለፍ ጉዳይ ነው አደለ? እነሱ በመንበሩ ላይ በሆኑበት ሰዓት ካህናቶችን ኦርዴን ያደርጋሉ፣ እነዚህ ሳክራመንቶች ይፈጸማሉ፣ እነዚህ ነገሮች ሁሉ ይከናወናሉ። አሁን መንበሩን አሪያንስ በያዙበት ሰዓት ይሄ ፎርማል ሴክሴሽኑ ያለው በማን እጅ ነው? በነ አትናቴዎስ እጅ ነው። ነገር ግን ማቴሪያል ሴክሴሽኑ ይሄ ስርዓቱ መንበሩን የመያዝ ጉዳይ በማን እጅ ገብቷል? በአሪያንስ እጆች፣ በእነሱ እጆች ገብቷል። በእነሱ እጆች እኔ ደግሞ የምልህ ዴቭ ማቴሪያል ሴክሴሽንን በትክክል አልተረዳህም ነው እኮ የኔ አርጊመንት። ማቴሪያል ሴክሴሽን ማለት መንበር ላይ መቀመጥ አይደለም። ማቴሪያል ሴክሴሽን ማለት ምን ማለት ነው? ማቴሪያል ሴክሴሽን ማለት መንበር ላይ መቀመጥ ሳይሆን በትክክለኛው ጳጳስ የተሾመ ሰው በሕይወት ካለና ቤተክርስቲያኗ ከዚያ ውስጥ ሪኮግናይዝ የሚያደርጉት ምዕመናኑ ሪኮግናይዝ የሚያደርጉት ያን ሰው ከሆነ ማቴሪያሊም ፎርማሊም የትክክለኛው አፖስቶሊክ ሴክሴሽን ያለው ሰው እሱ ነው እንጂ መንበሩን በኃይል ይዞ ስለተቀመጠ ማቴሪያል ሴክሴሽኑን ነጥሎ ወስዷል፣ ፎርማል ሴክሴሽን የሌለው ሊባል አይችልም ነው። ኦኬ እዚህ ጋር የውሉት መምህር አንድ መናፍቅ መንበሩን በጉልበት ቢነጥቅና መንበሩ ላይ ቢቀመጥ ምን ተብሎ ነው የሚጠራው? በቴዎሎጂው ምንም ሴክሴሽን የለውም። ሂስቶሪካል ሰክሰሰር እና አፖስቶሊክ ሰክሰሰር ያውቃሉ አይደል መምህር? ኢንትሩደር ነው የሚባለው ዴቭ፣ ኢንትሩደር ነው የሚባለው። ዋት ዳዝ ሚን ሂስቶሪካል ሰክሰሰር? ሂስቶሪካል ሰክሰሰር ማለት በሂስትሪ ውስጥ ሰውየው የነበረውን ነገር ልታወራ ትችላለህ። ሂስቶሪካሊ እንደዚህ ነበር። አሁን እንደምናወራው
በእስክንድሪያ መንበር እንደዚህ እንደዚህ የሚባሉ መናፍቃን ገብተው መንበር ይዘው ነበር፣ ቁጭ ብለው ነበር ያንን ነው ያንን ልንል እንችላለን። ግን ማቴሪያል የአፖስቶሊክ ሴክሴሽንን ሁለቱን አንጓዎች ግን እነዚህ ሰዎች በመግባታቸው አፖስቶሊክ ሴክሴሽን ይጎዳል ማለት ምን ማለት መሰለህ? አንድ ሰው ከመንበሩ በሆነ ምክንያት ቢሳደድ አውቶማቲካሊ ማቴሪያል ሴክሴሽን ይጎለዋል እያለ ነው። ዩሲ አንድ ሰው እንግዲህ ስበው የትም መንበር ላይ ሆኖ ያ ሊቀ ጳጳስ ትክክለኛ አፖስቶሊክ ሴክሴሽን ያለው ጳጳስ በሆነ ምክንያት ተገዶ ምን ብሎም በነገስታትም ኢንተርቬንሽን በሆነ ኮንስፓይረሲ ከመንበሩ ሲሰደድ አፖስቶሊክ ሴክሴሽኑ ፎርማሉ ብቻ ነው የሚቀረው፣ ማቴሪያል ሴክሴሽኑ ይወገዳል ካል ይሄ በጣም አደገኛ እይታ ነው የሚሆነው። ምክንያቱም ኦልሬዲ ሰውየው ሌጂትሜት የዚያ መንበር ቅዱስ አትናቴዎስ ለምሳሌ ልጠይቅ፣ ቅዱስ አትናቴዎስ በስደት በነበረበት ጊዜ ሌጂትሜት የሆነው የእስክንድርያ ሊቀ ጳጳስ እሱ እንደሆነ ያምን ነበር አያምንም ነበር? ይጠይቁኛል። ይሄንን እመልሰዋል። የኔ ልጨርስ ብዬ ነው መምህር። አንድ ጊዜ ምንድን ነው ሲፕሪያን ኤፒስትል 69 ላይ የጻፈው አለ። ሲፕሪያን ማለት ነው። ምን ብሎ ጽፏል? ከቤተ ክርስቲያን ውጭ የሆነ መናፍቅ እንዴት ሆኖ መንፈሳዊ ሀብትን ሊሰጥ ይችላል? ማንም የሌለውን ለሌላ ሊሰጥ አይችልም ብሏል። መናፍቅ መንበሩን በያዘበት ሰዓት፣ በዛ ጊዜ በሆነበት ሰዓት መንፈሳዊ ሀብትን፣ ጸጋን፣ እውነትን ማስተላለፍ አይችልም አይደለ? አይችልም። ኦኬ አርዮሳውያን ለዛ እኮ ነው ሪኮግናይዝ ማናረጋቸው። ጥያቄ የቱ ጋር እንደሆነ አልተረዱኝም። እነዚህ አርዮሳውያን መንበሩን በያዙበት ሰዓት በጣም እንትኑ በጣም የአፖስቶሊክ ሴክሴሽን ማቴሪያል ፎርማል ምናምን የሚለው በጣም ኮንትሮቨርሻል ነው። ማለት ማቴሪያል ሴክሴሽን ራሱ መንበሩ ስላለ ነው አይደለም የሚለው በጣም አብስትራክት የሆነው ነገር ላይ ከምንወያይ ይህንንም የሚሸፍን ሶልቭ የሚያደርግ የቅድሙን ጥያቄ መልሰው አንተ እንዴት ነው የሚስተካከለው ታዲያ? ኦልሬዲ ካልነበረ ይህንን እንዝለለው እዚያ ውስጥ እናገኘዋለን ብዬ ነው። ሲስተካከል በምታወራው ነገር ውስጥ ይሄ ራሱ ይመጣላ። እንዝለለው ካሉኝ ምክንያቱም ዋናም ክሪቲሳይዝ ያደረግኩት በእነዚህ ነው። ኦንቶሎጂካል እናገኘዋለን እንዴት እንደተስተካከለ በምታቀርበው ቴሲስ ውስጥ እናገኘዋለን። ኦኬ ስለዚህ ወደኋላ እንመለስ ወደ 300 ማለት ነው። ይሄ ከአትናቴዎስ በስደት ጊዜ በነበረበት ሰዓት ይቅርታ አርዮሳውያን መንበሩን በያዙበት ሰዓት ያለውን እሱ ጋር በቃ እንተውና ወደኋላ ወደ 300 እንመለስ። ያው ሁለት ጥያቄ ነው የጠየቁ። ይሄኛውን ግን አልቋጨ ነው እንተው በሉኝና ወደዚህኛው እንመለስ። ምክንያቱም እንተው ያልኩበት ምክንያት ተስተካከለ በምትልበት መንገድ ውስጥ ይሄ ራሱ ስለሚነሳ ነው። አብስትራክት በሆነ ነገር ውስጥ ከምንነጋገር ኦልሬዲ የተስተካከለበትን መንገድ ስትናገር ማቴሪያል የነበረው ሴክሴሽን እንዴት እንደተስተካከለን በዚያው ስለምትናገር ማለት ነው። እና ሁለቱ ነው ዴቭ፣ ከአትናቴዎስ በፊት የነበረው ብልሽት በአትናቴዎስ ጊዜ እንዴት እንደተስተካከለ፣ ከነ ቅዱስ ቄርሎስ በፊት የነበረው በአርዮሳውያን ምክንያት የነበረው ብልሽት እነ ቅዱስ ቄርሎስ ጋር ሲደርስ እንዴት እንደተስተካከለ እስኪ አትረዳኝ። ኦኬ ደሴም ቲም ግን ነው ልዩነቱ ምንድን ነው? በእነዚህ በመጀመሪያዎቹ 300 ዓመታት እስከ ዲዮናሲዮስ ጵጵስና ድረስ ሄራክለስ እና ዲዮናሲዮስ ጵጵስና ድረስ ጀሮም የሚያስቀመጠው የ10ኛው ሴንቸሪ የአሌክሳንድሪያ ጳጳስና ታሪክ ጸሐፊ የሆነው ዩቲከስ ኦፍ አሌክሳንድሪያ እንዳስቀመጠው ምንድን ነበር ሲያደርጉ የነበረው? ቀሳውስት ነበረ። ከመካከላቸው አንድን ሰው ይሰይሙና ጳጳስ ብለው ይሰይሙት ነበር። በከፍታ ወንበር ላይ ያስቀመጡትና ጳጳስ ብለው ይሰይሙት ነበረ ነው የሚለው። ያንን አሰራር ክሪቲሳይዝ አደረግነው። ለምን? በወቅቱ የነበሩት ሌሎቹ ሮም፣ አንጾኪያ ይህንን መንገድ አይከተሉም። አፖስቶሊክ ትራዲሽን ነበረ በዛን ጊዜ። ያንን አፖስቶሊክ ትራዲሽን ነበር ሌሎቹ እንትን የሚሉት። ይሄኛውን ግን አሌክሳንድሪያ ለብቻው በተለየ መልኩ የምትከተል የነበረው የ10ኛው ክፍል ሴንቸሪ የአሌክሳንድሪያው ጳጳስና ታሪክ ጸሐፊ ዩቲከስ ኦፍ አሌክሳንድሪያ ሲል ማርቆስ አዞን ነበር ነው የሚለው። ማርቆስ ከ12 እንትን አደረገ። ከዛ ውስጥ አናንያን እንትን አድርጎላቸዋል። ከዛ በኋላ ምን አላቸው? 11 በአንዱ ላይ እጁን ይጫኑ ብሎ አዞናል ብሎ በዝርዝር ያስቀምጠዋል እሱ ማለት ነው።
አሁን ያንን አፖስቶሊክ ትራዲሽን እያለ የሌሎቹ ሮም ወይም ደግሞ አንጾኪያ የሚከተሉት መንገድ ያንን ትራዲሽን ሆኖ ሳለ በተለየ መልኩ ግን አሌክሳንድሪያ ቀሳውስት ነበሩ። ከመካከላቸው አንድ ሰው መርጠው በከፍታ ወንበር ላይ የሚያስቀምጡና ጳጳስ ብለው የሚሰይሙት የሚለውን ክሪቲሳይዝ አደረግ ነው። ለምን? ከፕሮቴስታንቱ አንጻር ብንመጣ እኛ ፕሪስባይተር እና ቢሾፕ ኢንተርቼንጅብሊ ነው፣ እኩል ነው ብለን እናምናለን። ሉተርም አርጊው ያደረገው ዲቤት ያደረገው ከካቶሊክ ጋር ያንን ነው። የጀሮምን ደብዳቤ በመጥቀስ አሌክሳንድሪያ እንደዛ ታደርግ እንደነበረ፣ ክሌመንት ኦፍ ሮም ኢንተርቼንጅብሊ ይጠቀም እንደነበረ፣ ጳውሎስም ሐዋርያ ሥራና ቲቶ ላይ ኢንተርቼንጅብሊ ይጠቀም እንደነበረ በመጥቀስ ዲቤት አድርጓል። ስለዚህ በፕሮቴስታንቱ ያንን ፖዚሽን ፕሮቴስታንቱ ስለያዘ ጥቂት ሉትራን ቢሾፕ ቱ ቢሾፕ የሚያምን አለ እና አንጌሊካል ክሌም የሚያደርጋለ። ሬስት ኦፍ ፕሮቴስታንት ግን ኢንተርቼንጅብሊ ነው፣ ያ የተለየ ነገር የለውም የሚለውን ጀሮም ልክ ክሌም እንዳደረገው ያንን ይይዛል። እናንተ ጋር ግን ስንመጣ ለምንድን ነው ክሪቲሳይዝ ያደረግነው? የእናንተ አፖስቶሊክ ሰክሴሽን ልክ ኢራኔስ እንደጠቀሰው ፐርሰን ቱ ፐርሰን ቢሾፕ ቱ ቢሾፕ ነው። ከዚህ የተነሳ ቢሾፕ ቱ ቢሾፕ ስለሆነ እዚህ ጋር ግን ሲካሄድ የነበረው ቀሳውስት ነበሩ። ከመካከላቸው አንድ ሰው መርጠው ከፍ ባለ ቦታ ላይ አስቀምጠው ጳጳስ ብለው የሚሰይሙት። ይሄ ደግሞ ስኮላሮችም ክሪቲሳይዝ አድርገውታል። ዳዊት ብቻውን እዚህ ጋር ሳይሆን እነ ሉሲየስ ኦፍ ዶቺየስ በጽሁፋቸው፣ ጁሊያን ጆሴፍ ኦቨርቤክ፣ የተለያዩ እንደዚህ ስኮላሮች የፕሮቴስታንትም የካቶሊክም ስኮላሮች ክሪቲሳይዝ አድርገውታል ያንን ማለት ነው። ያኛው አሰራር ግን እስከ ድረስ ነበር ሲካሄድ የነበረው ከተባለ እስከ ዲዮናሲዮስ ጵጵስና ድረስ፣ ሄራክለስ እና ዲዮናሲዮስ ጵጵስና ድረስ ይለናል ጀሮም። ኦኬ እስከዛ ድረስ ከተባለ ከዛ በኋላ ተስተካክሏል ማለት ነው። ምን ማለት ነው? ቢሾፕን ኦርዴን የሚያደርጉት ቢሾፖች መሆን ጀምረዋል ማለት ነው። ታዲያ በዛን ወቅት ያንን በሚያደርጉበት ሰዓት በመካከላቸው ቢሾፕ የለም ወይ? አለ። ምክንያቱም አናንያ የመጀመሪያው የእስክንድሪያ ጳጳስ ነበረ። ጳርቆስ ያንን የመጀመሪያ የእስክንድሪያ ጳጳስ አድርጎ ሾመው ነው የሚለው። ኦኬ አናንያ አለ። ከዛ በኋላ ምንድን ነው የሚያደርጉት? ሌላው በሚተካበት ሰዓት ከቀሳውስት መካከል አንዱን ይሰይሙና በከፍተኛ መንበር ላይ ያስቀምጣሉ የሚለውን ክሪቲሳይዝ አድርገነዋል። ያንን አሰራር ግን ያንን አካሄድ ግን ወደ ትራዲሽኑ በመመለስ አስተካክለዋለች አሌክሳንድሪያ ከዲዮናሲዮስ ጵጵስና በኋላ ማለት ነው። ያንን ነው ክሪቲሳይዝ ያደረግነው። እዛ ጋር ተሰበረ ብለው የጻፉ አሉ ስኮላሮች። አሁን ሉሲየስ ዶቺየስ ያንን ጠቅሶ ይጽፈዋል። በእስክንድሪያ የነበረው የሊቀ ጳጳስ ሹመት ከሌሎች ቦታዎች የተለየና የሐዋርያዊ ቅብብሎች ሰንሰለት በቀሳውስት ጣልቃ ገብነት ምክንያት ተቋርጧል ብሎ ጽፏል። እንደዚህ የጻፉ አሉ ተቋርጧል ብለው። እኔ ግን ፕሬዘንቴሽንን በማቀርብበት ሰዓት እዚህ ጋር ተቋርጧል የሚለውን ነገር አይደለም። እዚህ ጋር ፍሮም ደ ቢጊኒንግ ችግር ነበረ፣ ይህንን ትራዲሽን አትከተልም ነበረ የሚለውን አቅርቤያለሁ፣ ክሪቲሳይዝ አድርጌያለሁ ማለት ነው። ግን ይሄ ነገር ተስተካክሏል። ከዲዮናሲዮስ ጵጵስና በኋላ ወደ ትራዲሽኑ በመመለስ ጳጳስን ጳጳሶች በመሾም ወይም ደግሞ ኦርዴን በማድረግ እጃቸውን ጭነው አስተካክለውታል። ስለዚህ አትናቴዎስ ላይ የሚነሳ ክሪቲሳይዝ የለም። ለምን? እስከ ዲዮናሲዮስ ጵጵስና ድረስ 240ዎች ውስጥ ነው ዲዮናሲዮስ ጵጵስና አይደለ? እስከዛ ድረስ ነበር ይሄ ችግር የነበረው። ከዛ በኋላ ተስተካክሎ እናየዋለን። ቢሾፖች ኦርዴን ሲያደርጉ ተረድቻለሁ። እሺ ስለዚህ አንተ የጠቀስካቸው ሰዎች በመካከል እነዚህ ፕሪስባይተርስ በሚሾሙበት ዘመን ስለነሱ እኔ ሀሳብ አለኝ፣ በኋላ እመጣለሁ። እነሱ በሚሾሙበት ጊዜ ተቋርጧል የሚለውን የስኮላሩን ሀሳብ ፕሬዘንቴሽን ላይ አቅርበህ ግን እኔ በዚህ አልስማማም ብልሃል። እኔ በየትኛው እንደምስማማ እኮ የኔን ሀሳብ እኔ እዚህ ጋ ነው እንትን ያለው ብዬ የዛን ቀን አላቀረብኩም። አንድ ስኮላር ከጠቀስክና ኮሜንት ካላረክ ለምስክርነት ነው ያመጣው ማለት እኮ ነው አይደል? የኔን ሀሳብ አስቀምጫለሁ ትናንትና የቱ ጋር እንትን እንደምል ማለት ነው። የቱ ጋር ነው ፕሬዘንቴሽን ላይ ግን ይህንን እንደተቋረጠ የሚያሳይ ስኮላር አምጥተህ እንዳልተስማማ እስካልገለጽክ ድረስ የሚሰማ ሰው የሚረዳው ምንድን ነው? በቃ ይሄ በዚህ ስኮላር ስለተስማማ ሀሳቡን ስለገዛው ነው ምስክር አድርጎ ያመጣው ብሎ ነው የሚቀበልህ። ስለዚህ እንዲህ አይነት በጣም ራዲካል የሆነ ሀሳብ የያዘ ስኮላር ስጠቅስ እኔ ግን በዚህ አልስማማም ብለህ ማለፍ አልነበረብህም። ሀሳቡንም አትገዛው ከሆነ ያ በስኮላሩ ሀሳብ ሙሉ በሙሉ በስማማ ከዛ በኋላ ያለውን ሰክሴሽን ባላነሳሁትም ነበረ።
የአትናቴዎስ ጵጵስና ላይም ክሪቲሳይዝ ባቀረብኩ ነበረ፣ ከዛ በኋላ ባለው ሁኔታ ላይ ማለት ነው። ግን እንደምንድን ነው ይህንን መረጃ የጠቀስኩት? ፕሮብሌም እንደነበረ፣ ችግር እንደነበረ የኔ ሀሳብ ብቻ ሳይሆን ስኮላሮችም እንዳካሄድ ግን አንድ ሰው የሆነ ስኮላር ከጠቀሰ በስኮላሩ ላይ ያለውን እሳቤ ኮሜንት ማድረግ የለበትም ወይ? እስማማለሁ ወይ አልስማማም ወይ በከፊል ነው ምስማማ ብሎ ሀሳቡን መስጠት የለበትም። ምክንያቱም የዚያን ስኮላር እይታ ሰዎች እንዲሰሙ አድርገሃል። ኦልሬዲ አንብበሃል፣ ጠቅሰኸዋል። ሀሳቡ ብዙ ሰው እየሰማ ተሰራጭቷል። ስለዚህ ሰዎች እንደፈለጉት ይውሰዱት የዚያን ስኮላር ሀሳብ ብለህ ነው የለቀቀው ወይስ አንተ ኮሜንት ማድረግ አልነበረብህም? እዚህ ላይ እንዴት ነው ሀሳብ? እኔ ልክ በአንዳንድ ቴዎሎጂ ስክሎች እንደሚሰጠው ይሄኛው እንደዚህ ነው፣ ይሄኛው እንደዚህ ነው፣ ይሄኛው እንደዚህ ነው ብሎ የእሱን ሀሳብ ኪፕ እንደሚያደርግ አንድ ስኮላር ማለት ነው። የትምህርት ቤቱ እንትን ካልፈቀደለት ያንን ነገር ለመናገር ይሄኛው እንደዚህ አይነት ቪው አለ፣ እንደዚህ አይነት ቪው አለ፣ እንደዚህ አይነት ቪው ብሎ ገበታ አቅርቦ ሰዎች ያንን እንትን የሚሉትን ፒክ ያደርጋሉ። እና የእሱን ሀሳብ ግን እኔ እንደዚህ ነው ብሎ የራሱን ነገር የማይጨንበት አካሄድ አለ አይደለ? ያንን አይነት አካሄድ ተጠቅሜ ነው ያለውን የቱጋ ችግር እንደነበረ የቱጋ ፕሮብሌም እንደነበረ ፍሮም ደ ቢጊኒንግ እንዴት ፕሮብሌም እንደነበረ እያንዳንዱን ችግሮች የተፈጠሩበትን ቦታ ነቅሼ አውጥቼ ነው ያሳየሁት ማለት ነው። እንደዛ ከሆነ ቪዎች የስኮላሮችን ቪው ከሆነ እያሳየ ያለህ በዚህ የማይስማሙ ስኮላሮችን ማቅረብ አልነበረብን? በዚህ ይህንን አሌክሳንደሪያን ጠቅሰው በዚህ አልስማማም ያለ ስኮላር እኔ አላውቅም። ለምሳሌ የአንግሊካን ስኮላሮች እኔ እንትን ላይ ቲክቶክ ላይ እንትን ያቀረብኳቸው ሰዎች አሉ። ይሄ የሚያመለክተው በጥንታዊቷ ቤተክርስቲያን ዩኒፎርም የሆነ የጳጳሳት አሿሿም እንዳልነበረ እንጂ የእስክንድርያ መንበር ኢን ፕሪንሲፕል አፖስቶሊክ ሰክሴሽኑን ተቋርጧል የለም የሚያስብል አይደለም ብለው አርጊው ያደረጉ አሉ። እና ያን ወገን ብቻ ይቅርታ የ300 ዓመቱን ነው ያ በፊት የነበረውን አሿሿም አሁን አንተ ያነሳቸውን ጠቅሰው በመጀመሪያ እነዚህ ሰዎች ተራ ካህናት አይደሉም። ምክንያቱም ፕሪስፓይተርስ በፊት በነበሩ ኢርሊ የክርስቲያን ኤጆች አፖስቶሊክ ስልጣን የነበራቸው ምንድን ነው የቢሾፕን ስልጣን በተገደበ መንገድ ቢሆን የሚፈጽሙ ነበሩ የሚሉ አሉ። ለምሳሌ በኋላ ላሳይ ይችላለሁ። አንድ ስኮላር የአንግሊካን ስኮላር አንድ ብቻ አይደለም 2-3 ላሳይ ይችላለሁ። ኤኒዌይስ ግን ዴቭ አንተ ስለዚህ በዚህ ዘመን የነበረው እስከ እነ ዲዮናሲዮስ ዘመን የነበረው የአፖስቶሊክ ሰክሴሽን የሐዋርያትን ሹመት ቅብብሎች አልጎዳም፣ እስቲል የሐዋርያዊ ቅብብሎች እየተካሄደ ነበር ብለህ ነው የምታምነው? በዛ ዘመን ችግር አለበት ነው የኔ ያቀረብኩት። ችግር አለበት ነው እኮ። ችግሩ እስከምን ድረስ ነው? ችግሩ ሴክሴሽኑ እስኪቋረጥ ድረስ ነው ያደረገው ወይስ ሴክሴሽኑን አልነካም? ሴክሴሽን እኮ ወይ ይተላለፋል ወይ አይተላለፍም ማለት መሀል ላይ ብለር ዞን የለውም። በሴክሴሽኑ ላይ በነበረው የሐዋርያዊ ቅብብሎች ላይ የነበረው ችግር ፍሮም ደ ቢጊኒንግ የነበረው ችግር ይሄ አንዱ ይሄ ነበረ የሚለውን ከመጀመሪያ ነሳሁት ማለት ነው እንጂ ሴክሴሽኑ አሁን ሙሉ በሙሉ እዛ ጋር ተቋርጧል የሚለውን የሉሲየሳውን ዱቼስን ሀሳብ በቃ እዚህ ጋ ነው ብዬ ብል ኖሮ አልቀጥልም። ከዛ በኋላ አትናቴዎስንም አላነሳም። እዛ ጋር ተቋርጧል፣ እዛ ጋር ተደምድሟል ብዬ ዘጋው ነበረ። ከዛ በኋላ ግን እንዴት ከዲዮናሲዮስ ጵጵስና በኋላ በትክክል ወደ ትራዲሽኑ አሌክሳንደሪያ ተመልሳ ቢሾፖች ኦርዴን ማድረግ እንዴት እንደጀመሩ ተናግሬያለሁ። ከዛ በኋላ ጥያቄውን ሞር ሻርፕ እናድርገው። በመካከል ከዲዮናሲዮስ ዘመን በፊት የነበሩት በእነዚህ በፕሪስፓይተርስ ሲሾሙ የነበሩት ቢሾፖች ትክክለኛ አፖስቶሊክ ስልጣን አላቸው ብለህ ታምናለህ? አሁን ያኛውን የፕሪስፓይተር እና ቢሾፕ ልክ ጀሮም እንዳስቀመጠው ክሌመንት ኦፍ ሮም እንዳስቀመጠው እኩል ስልጣን አላቸው፣ ኢንተርቼንጅብሊ ባይብልም እንዳስቀመጠው የሚለውን ሀሳብ ከሆነ እያነሱ ያሉት መምህር ያ ለእኛ ይሰራል ነው የምለው። ለእኛ ለፕሮቴስታንቶች ይሰራል። ለምን ሉተር አርጊው ያደረገው ያንን ስለሆነ ማለት ነው። ለእናንተ ፕሮቴስታንት ሳይሆን እንደኛ ለእናንተ አይሰራም። እንደኛና እንደ ኢርሊ ቸርች ለእናንተ አይሰራም። ለኦርቶዶክስ ለካቶሊክ እና ለምስራቅ ኦርቶዶክስ አይሰራም። ለምን? ስለዚህ ጳጳሳት አልነበሩም ማለት ነው አይደል? ነን አሉ እንጂ አልነበሩም ማለት ነው። ጳጳስማ ነበር። አናንያ ጳጳስ አይደል እንዴ?
ከሱ በኋላ የተተኩት እንጂ ከዲዮናስዮስ በፊት የነበሩት ፕሪስፓይተሮች ሲሾሟቸው የነበሩት ቢሾፖች እነሱ ጳጳሳት ነበሩ አይደሉም እኮ። አናንያ የመጀመሪያ ጳጳስ ከሆነ እኮ ከዛ በኋላ ሲተካ እኮ እንደዛው አንድ ጳጳስ እኮ አለ አይደል እኮ። እሱ ትክክለኛ ጳጳስ ነው። አሃ እሱማ ከማርቆስ ነው እኮ የመጣው። ከማርቆስ ነው እኮ አናንያ በማርቆስ ነው እኮ እንትን የተደረገው የመጀመሪያ ጳጳስ። አናንያ ሲሞት ፕሪስፓይተሮች ናቸው አይደል በሱ ምትክ የሾሙ ከመካከላቸው አንዱን የስ እኮ እሱ የተሾመው በአናንያ የተሾመው ምትክ የተሾመው ቢሾፕ ትክክለኛ ቢሾፕ ነው። ሴክሴሽን አለው ብለህ ታምናለህ? ችግር ስላለበት መሰለኝ ያቀረብኩት። ችግር አለበት ትራዲሽኑን ምን አላለችም ነው። ችግር አለበት ሳይሆን ዴቭ አለው የለውም እኮ ነው። ኖ ትራዲሽኑን አልተከተለችም። የትኛውን መስመር ነው የተከተለችው? ጀሮም ልክ እንዳቀረበው ኢንተርቼንጅብሊ ፕሪስፓይተር እና ቢሾፕ እኩል ስልጣን አላቸው የሚለውን፣ ክሌመንት ኦፍ ሮም ኢንተርቼንጅብሊ ሲጠቀም የነበረውን፣ ጳውሎስ ላይም ሐዋርያ ስራ ላይ እና ቲቶ ላይ ሲጠቀም የነበረውን ኢንተርቼንጅብሊ ያንን ነገር ነበረ ስትጠቀም የነበረው። ኮምፓራቲቭሊ ደግሞ የሮምና የአንጾኪያ ሲያደርጉ የነበረው ኢራኒየስም በጽሁፉ 12 ጳጳሳቶችን እሱ እስካለበት ድረስ ሲቆጥር ቢሾፕ ቱ ቢሾፕ ነው የቆጠረው። ያንን አይነት አሰራር አልተከተለችም የሚለውን ነው ክሪቲሳይዝ ያደረግኩት ማለት ነው። ስለዚህ በአናኔስ የተተካው ቢሾፕ ነው፣ አፖስቶሊክ ኦቶሪቲ አለው፣ ወደሚቀጥሉት ማስተላለፍ ይችላል፣ ስልጣን አለው ብለህ ነው የምታምነው አንተ ወይስ የለውም ብለህ ነው የምታምነው? ከሌለውማ ያንን ትራዲሽኑን በትክክል አልተከተለችም፣ እዛ ጋር ችግር አለ ነው እንጂ ከሌለውማ ማስተላለፍ የማይቻል ከሆነማ አሁን እኔ እንትን በምልበት ማለት ነው የአትናቴዎስ ቢሾፕነት ጥያቄ ውስጥ ነው የሚገባው። አትናቴዎስ ቢሾፕ አይደለም ወደሚለው ነው የሚያመራው ማለት ነው። ስለዚህ ነበረው ትክክለኛ ኢቭን በፕሪስፓይተሮችን ቢሾም ትክክለኛ ጳጳስ አትናቴዎስን ለማዳን ግዴታ ትክክለኛ ጳጳስ ነው ብለን ማመን አለብን ማለት ነው አይደል? የስ የአትናቴዎስን ጵጵስናና ቢሾፕ የሚያምን ክርስቲያን በሙሉ ትክክለኛ ቢሾፕ ነው ብሎ ትክክለኛ የሐዋርያቱ አስተምሮ አትናቴዎስ አለው ብሎ የሚያምን ሁሉ እዚህ ጋር ያለው ላይ ሊያምን ግዴታው ነው። እኔ ያቀረብኩት ግን መምህር በጣም ሊሰማ። ስለዚህ ዴቭ ከዚህ ተነስተን ምንድነው ችግሮች ሊኖሩ ይችላል፣ ግን አፖስቶሊክ ሴክሴሽኑ ጤነኛ ነበረ፣ በትክክል እየተላለፈ ነበር የሚለውን መቀበል ግድ ይለናል። አትናቴዎስን ለማዳን ማለት ነው። ልጨርስ መምህር፣ ሊዲንግ ኮሽን ሆነ። እኔ ያነሳሁት እዛ ቦታ ላይ ችግር አለበት ፍሮም ደ ቢጊኒንግ፣ ሪከርዱን ብሰሙት ፍሮም ደ ቢጊኒንግ ችግር አለበት። ያንን ትራዲሽን አይደለም የተከተለችው። በአንጻራዊ ሮም ቢሾፖች ነበር የሚሾሙት። አንጾኪያ እንደዛ ነበረ። አፖስቶሊክ ትራዲሽን ደግሞ ነበረ። ያንን እንትን አላለችም። አሌክሳንደሪያ በተለየ መልኩ ነበረ ስታደርግ የነበረውን ያለውን ችግሩን ነው መዝዥ ያሳየሁት እንጂ እዛ ጋር ተደምድሟል። ቀሳውስት የሚያደርጉት ነገርና በመካከላቸው እንትን የሚያደርጉት ነገር ያ ቫሊዲቲ የለውም፣ እዛ ጋር ተቋርጧል ካልኩኝ አትናቴዎስን ከዳሁት ማለት ነው። እዛ ጋር ነገር ሁሉ ተቋርጧል ተደምድሟል ካልኩኝ አትናቴዎስን ከዳሁት። እኔ እያሰመርኩበት ሲሄድ የነበረው ፍሮም ደ ቢጊኒንግ ችግር ነበረው ነው ስል የነበረው ማለት ነው። በቃ ስለዚህ በዚህ ጋር አሁን እያንዳንዱ ከቅዱስ ማርቆስ ጀምሮ እስከ ቅዱስ አትናቴዎስ ድረስ ሰንሰለቱ እንዳይቋረጥ ሲሾሙ የነበሩ ቢሾፖች አሿሿማቸው ምንም አንተ ባልከው መንገድ በአንተ ኮንትሮቨርሻል ቢሆንም እስቲል እነ ቅዱስ አትናቴዎስ ትክክለኛ ሊቃነ ጳጳሳት የነበሩ መሆናቸውን ዓለም የሚቀበለው ስለሆነ ግዴታ ከዚያ በፊት የነበረው ሰንሰለት ሁሉ ትክክለኛ አፖስቶሊክ ሴክሴሽን የነበራቸው ስልጣን የነበራቸው ሊቃነ ጳጳሳት እንደነበሩ ተስማምተናል ማለት ነው አይደል? ትክክለኛ ሲባል ግን ችግር የሌለበት አይደለም። ይሄኛው ደግሞ ሊሰመር ይገባል። ስልጣን ማለት ኦቶሪቲ ነው፣ ቫሊድ ነው አይደለም የሚል ነው አይደል? የቫሊዲቲ ጉዳይ በችግርም ውስጥ ቢሆን ወይ ቫሊድ ነው ወይ አይደለም ነው የምትለው አይደል? አሰራሩ አካሄዱ ችግር አለበት የሚለውም አብሮ መሰመር አለበት ነው። እሱ አንድ ጉዳይ ነው ዴቭ። ግን አንድ በቤተ ክርስቲያን ስልጣን ላይ ያለ ቢሾፕ ወይም ቄስ ምንም ችግሩ አሿሿሙ ችግር አለበት የለበትም ምናምን ብትል መጨረሻ ላይ ግን ስታተቱን ስትናገር ሁለት አማራጭ ነው ያለህ። ቫሊድ ነው ወይም አይደለም፣ ትክክለኛ አፖስቶሊክ ሰክሴሽን ይዟል ወይም አልያዘም ብለን ነው አይደል ልንናገር የምንችለው ስለዛ ሰው።
ለእኔ አልኮት መምህር እኔ እንደ ፕሮቴስታንትነቴ ፕሪስፓይተርና ቢሾፕ ኢንተርቼንጅብሊ ስለማየው ለእኔ ችግር አለው ብዬ አልልም፣ እንደ ፕሮቴስታንት ማለት ነው። ግን እንደ ከእናንተ ፕሮቴስታንት አንጻር አይደለም ስለሆነ አዴ፣ እንደ ከእናንተ አንጻር ፕሮቴስታንት አይደለም እኮ አንተ የተቸው እንደ ኦርቶዶክስ አይደል? ገባኝ። ከእናንተ አንጻር ስለሆነ ግን ክሪቲሳይዝ እያደረግኩ ያለሁት የእናንተ አፖስቶሊክ ሰክሴሽን ፐርሰን ቱ ፐርሰን ቢሾፕ ቱ ቢሾፕ ስለሆነ ያኛው አሰራር መጀመሪያ ሲካሄድ የነበረው ችግር ያለበት አሰራር ነበረ ነው። በጣም ሊሰመር የሚገባው ችግር ያለበት አሰራር ነበረ ነው ያልኩት። ማለት ፍሮም ደ ቢጊኒንግ ችግር አለው ብዬ ነው ያሰመርኩበት እዛ ጋር ማለት ግን ነው። ችግር ያለበት አሰራር ውስጥ ራሱ አፖስቶሊክ ሰክሴሽን ሲተላለፍ ነበረ ማለት ነው አይደል? ዋናው ካልተላለፈ ጥያቄ መምህር ደጋግሜ ተናገርኩኝ። ካልተላለፈ እዛ ጋር ሙሉ በሙሉ ተቋርጧል ምንም የለም ካልኩኝ ማን ነው አትናቴዎስን ካድኩት ማለት ነው። አትናቴዎስን ካድኩት ማለት የኒቅያን ጉባኤ ካድኩ ማለት ነው። ኒቅያን ጉባኤ ካድኩ ማለት የኒቅያን ክሪድ ካድኩኝ ማለት የአትናቴዎስን ክሪድ በሙሉ ካድኩኝ ማለት ነው። ያን አይደለም እያልኩ ያለሁት። ፍሮም ደ ቢጊኒንግ ችግር አለበት አሰራሩ ላይ አካሄዱ ላይ አፖስቶሊክ ትራዲሽን እያለ ያንን አልተከተለችም በተለየ ሁኔታ የሚለውን ነው ያሰመርኩበት ማለት ነው። እሺ እንደ ኦርቶዶክስ ግን ቫሊድ ነው አይደለም? ወይም እንደ ኦርቶዶክስ እንደ ካቶሊክ የአትናቴዎስ ክህነት ቫሊድ ነው አይደለም? እንደ መምህር ስንቴ ነው መናገር ያለብኝ እዚህ ጋር? የኔን ጥያቄ እንዝለለው ብለውኝ እዚህ ጋር በጣም እንደ ኦርቶዶክስ አይደለ እንትን ያነሳው አርጊመንቱ እንደ ኦርቶዶክስ እንደ ካቶሊክ እነሱ አፖስቶሊክ ሳክሴሽንን ዲፋይን በሚያደርጉበት መንገድ አትናቴዎስ ቫሊድ የሆነ ክህነት ይኖረዋል? ተናግሬያለሁ እኮ ኢቭን አሰራሩ ራሱ ያ ችግር ያለበት አሰራሩ የቀጠለው እስከ ሄራክለስና ዲዮናሲዎስ ጵጵስና ድረስ ነው ይላል እኮ ጀሮም ራሱ። ከዛ በኋላ ተስተካክሏል። አትናቴዎስ በዛ መንገድ አይደለም ኦርዴን የተደረገው። መሀል ላይ ምንጭ አለ አይደል? አሁን እኮ አፖስቶሊክ ሰክሴሽን እኮ ያልተቋረጠ ነገር ይጠይቃል አይደል? ተቋረጠና ችግር አለበት አንድ አይደለም። ኦኬ፣ ስለዚህ አልተቋረጠም። እንደ ኦርቶዶክስ እና እንደ ካቶሊክም አልተቋረጠም ብለህ ነው የምታምነው? መምህር የምናገረው ለምንድን ነው እንትን የሚባለው? ደጋግሜ የፕሮቴስታንት ስላነሳ እኮ ነው ዴቭ። የፕሮቴስታንት እንደ ፕሮቴስታንትም የሚል ስላነሳህ እንደ ፕሮቴስታንት አይደለም እየተወያየ ነው። እንትኑን ነው ያልኩት። እንደ ፕሮቴስታንት ያልኩት እንደ ፕሮቴስታንት ፕሪስፓይተር እና ቢሾፕን ኢንተርቼንጀብሊ ነው የምንቀበለው፣ ልዩነት የለውም የሚለውን ማለት ነው። እሺ ዴቭ፣ ወደ አርዮሳውያን እንምጣና አሁን እኔ ነኝ እርሶ ብቻ ጠያቂ እኔ ነኝ። አሁን እዚህ ቦታ ላይ ጨረስ ነው እኮ በቃ ምንም የሚያጠያይቅ የለም እኮ የአትናቴዎስን ጨረስ ነው ብዬ ነው። እዚህ ቦታ ላይ አሁን ቢፎር አትናቴዎስ ምንም አልጠየቅኩም። እርሶ ብቻ ነው አለ ጠየቅኩት። አሁን ደግሞ የተራ ይሁን እዚህ ቦታ ላይ ኦልሬዲ ተማመን ብዬ ነው። በቃ እንደዚህ ከሆነ አቋም የሚያከራክረን ነገር የለም ብዬ ነው። እዛ ጋር የምንተማመነው ነገር አለ ደግሞ። እሺ ጠይቀኝ፣ ችግር የለም። እሺ ኦኬ፣ ወደዛ ስንሄድ ደብዬ አንድ ድምፅ ላሰማላችሁ እንዳይዘረድፋችሁ። እሺ ታብ ማድረግ የምትችሉ ልጆች ታብ አድርጉት። ይቀጥሉ። ቀጥል ደብ። ምንድነው የኔ አሁን እዚህ ቦታ ላይ ያለኝ ክሪቲዝም ያቀረብኩትም ማለት ነው ክሪቲሳይዝ ያደረግኩት አትናቴዎስ በስደት ላይ በነበረበት ሰዓት እነ ፒስተስ እነ ግሪጎሪ ኦፍ ካፕዶሺያ እነ ጆርጅ ኦፍ ካፕዶሺያ እነ ሉሲየስ መንበሩን ይዘውት ነበረ ከ337 እስከ 380 ድረስ። በመሃል አትናቴዎስ ተመልሶ ነበረ 363 በኋላ። ከዛ በኋላ እንደገና ደግሞ ከ373 እስከ 380 ሉሲየስ እንደገና ይዞታል። አሁን ይህን መንበሩ በተያዘበት ሰዓት ስልጣኑ ወይም ደግሞ እዛ ቦታ ላይ የነበረው ይሄ ቤተክርስቲያን አትናቴዎስ እንደገለጠው በፌስታል ሌተር ላይ እነሱ ቤተክርስቲያኑን ይዘውታል፣ እነሱ መንበሩን ይዘውታል እያለ እንትን እያደረገ እንደሰራው እንደተናገረው፣ እናንተ ግን እውነቱን ይዛችሁታል፣ እናንተ ግን የሐዋርያትን ትምህርት ይዛችሁታል ብሎ እንደተናገረ ቅድም እንዳልኩት ማቴሪያል ሰክሴሽን እና ፎርማል ሰክሴሽንን በምናመጣበት ሰዓት ማቴሪያል ሰክሴሽኑ የስርዓት ቅብብሎሹ ወይም ደግሞ መንበሩ በአርዮሳውያን እጅ በወደቀበት ሰዓት እነዚህ አርዮሳውያን ደግሞ ፎርማል የሆነ ሴክሴሽን ስለሌላቸው እውነትን ማስተላለፍ ስለማይችሉ የሐዋርያቱ አስተምሮ ስለሌላቸው መንበሩ ግን በእነሱ ቁጥጥር ስር በሆነበት ሰዓት በዛ ሰዓት ፎርማል ሴክሴሽን ተቋርጧል ወይስ አልተቋረጠም ነው ጥያቄ። አልተቋረጠም። ለምን? አትናቴዎስ ነው እውነተኛ ቫሊድ የሆነው የዚያች ቤተክርስቲያን ሊቀ ጳጳስ፣ የእስክንድርያ ቤተክርስቲያን ሊቀ ጳጳስ አትናቴዎስ ነው እንጂ እነሱ አይደሉም።
ኦኬ። አትናቴዎስ በስደት ላይ በነበረበት ሰዓት ካህናቶችን ይሾም ነበረ። ሳክራመንት፣ የተለያዩ ነገሮች በሱ መስመር ያሉት ያገለግሉ ነበር፣ ያደርጉ ነበረ። እሱን እነሱ ናቸው የሚያደርጉት። ኦልሬዲ እነሱ ያደርጉ ነበረ። ሞስት ፕሮባብሊ ያደርጋሉ። በጣም ረጅም ዘመን ስለሆነ። ኦኬ። ማስረጃ አሉት መምህር በዚህ ጉዳይ ላይ? ነው ማስረጃ የለኝም፣ ግን ዴቭ ሊያደርጉ ይችላሉ። ምክንያቱም እንዴት ይሆናል ሎጂኩ? ምክንያቱም አርዮሳውያን መንበሩን ይዘውታል። ስልጣኑ በእነሱ እጅ ነው። ሁሉ ነገር በእነሱ እጅ ነው። እነዚህ ስደት ላይ ናቸው ያሉ። አትናቴዎስ ያደርግ ነበር ወይ ነው እንዲ ያልከኝ? አትናቴዎስም ሆነ በአትናቴዎስ መስመር ላይ የፎርማል ሴክሴሽን ያላቸው አትናቴዎስን የሚከተሉት አሁን በእስክንድሪያም ቢሆኑ ተደብቀው ነው የሚኖሩት እነዛ ሰዎች። ምክንያቱም ስደት ላይ ናቸው የአትናቴዎሳውያን ወገኖች ማለት ነው፣ ያንን መስመር የሚከተሉ። ለምን? አርዮሳውያን መንበሩን ስለያዙ ስልጣኑ የእነሱ ፓወሩ፣ ሁሉን ነገር ማድረግ የሚችሉት በዛን ወቅት እነሱ ስለሆኑ ማለት ነው። በዛን ወቅት ፎርማል ሴክሴሽን እውነትን የማስተላለፍ ጸጋን የማስተላለፍ የሐዋርያትን አስተምሮ የማስተላለፍ ጉዳይ ፎርማል ሴክሴሽኑ ተቋርጧል ወይስ አልተቋረጠም ነው። አልተቋረጠም ካሉኝ ደግሞ ፎርማል ሴክሴሽን ይሄ ካህናቶችን ኦርዴን ማድረግ፣ ሳክራመንትን ማገልገል፣ ይሄ ምስጢረ ክህነቶችን ሁሉ ማድረግ ስለሆነ ያንን ያደርጉ ነበረ። ያንን ካላደረጉ ተቋርጧል ነው የሚባለው። አይ እንደዛ አይባልም። መጀመሪያ እነሱ የሚሾሟቸው ካህናት፣ እነሱ የሚሾሟቸው ዲያቆናት ምናምን ቫሊድ አልነበረም። ስለዚህ የእስክንድርያ ቤተክርስቲያን ትክክለኛ ካህናት፣ ዲያቆናት እየተሾሙባት አልነበረም። ቅዱስ አትናቴዎስ ሲመለስ ያንን ያስተካክላል ማለት ነው። አስተካክለዋል። ሁለተኛ ጳጳሳቱ ሲመለሱ ገባኝ መምህር። እሱ ሲመለስ ያንን ያስተካክላል ነው አይደል ያሉኝ? እሱ ተመልሶ እስከሚያስተካክልበት ጊዜ ድረስ ፎርማል ሴክሴሽኑ እነዛ ህይወትን ማስተላለፍ ስለማይችሉ፣ ጸጋን ማስተላለፍ ስለማይችሉ፣ እውነትን ማስተላለፍ ስለማይችሉ ተቋርጧል ፎርማል ሴክሴሽኑ እሱ እስከሚያስተካክልበት ድረስ ወይስ አልተቋረጠም ነው? አልተቋረጠም። ምክንያቱም አትናቴዎስ በርቀቱ ነው የግብፅ የእስክንድርያን ቤተክርስቲያን ኦቨርሲ እያደረገ ነበር። መልእክት ይልክ ነበር፣ ያስተምር ነበረ። ሳክራመንቶቹ በዛ ዘመን ይፈጸሙ የነበሩት የካህናቱ የዲያቆናቱ ምናምን በእነዚህ የሚፈጸሙ ስለነበሩ ትክክል አልነበሩም፣ ቫሊድ አይደሉም፣ አንቆጥራቸውም። ግን አትናቴዎስ ነው ትክክለኛ ጳጳሳቸው። ያንችን ቤተክርስቲያን ይመግባት የነበረ በርቀትም ሆኖ ተሰዶ በነገስታት ተጽዕኖ ምክንያት ተሰዶም ቢሆን የእስክንድርያን ቤተክርስቲያን ሲመግባት የነበረው ኦቨርሲስ ያረጋት የነበረው አትናቴዎስ ናቸው እንጂ እነዚያ ስላደረጉ ቫሊድ ነው ማለት አይደለም ነው። እነዚያ ያደረጉት ነገር ትክክለኛውን ቦታ ይዞ እየተደረገ ነበር ማለት አይደለም። ቆይ መምህር፣ አርዮሳውያን ያደርጋሉ፣ የእነሱ ነገር ቫሊድ ነው እያልኩ አይደለም። ምክንያቱም ህይወትን ከማይሰጥ ነገር ህይወት አይቀበልም። ጸጋን ማስተላለፍ አይችሉም። ፎርማል ሴክሴሽን ስለሌላቸው፣ የሐዋርያቱ አስተምሮ ስለሌላቸው ያንን ነው ኮት ያደረጉት። ነገር ግን እነዛ ህይወትን ማስተላለፍ ስለማይችሉ አርዮሳውያን መንበሩን በያዙበት ሰዓት አትናቴዎሳውያን ደግሞ ስደት ላይ ስለሆኑ ፎርማል ሴክሴሽኑ አትናቴዎስ ተመልሶ መጥቶ እስከሚያስተካክልበት ጊዜ ድረስ ፎርማል ሴክሴሽኑ ተቋርጧል ወይስ አልተቋረጠም? ፎርማል ሴክሴሽን ብዙ ነገሮችን ያቀፈ ነው። የሐዋርያትን ትምህርት የሚያስተምሩበት፣ ካህናቶች ኦርዴን የሚደረጉበት፣ ሳክራመንት የሚሰጥበት፣ ምስጢረ ክህነት የሚደረግ ብዙ ነገር የሚደረግበት ነው። ያ ሁሉ ነገር ተቋርጧል ወይስ አልተቋረጠም ነው? አልተቋረጠም። ሁለቴ ሶስቴ ነው ዴቭ እየመለስኩ ያለሁት። ኦኬ፣ ካልተቋረጠ ምን እፈልጋለሁ መሰሎት መምህር፣ አልተቋረጠም ፎርማል ሴክሴሽኑ አልተቋረጠም ካሉኝ አትናቴዎስ በስደት ላይ በነበረበት ሰዓት የአትናቴዎስ ወገኖች ስልጣነ ክህነት የሰጡበት፣ ሳክራመንት ያደረጉበት፣ የተለያየ ነገር እንደዚህ መንፈሳዊ ጸጋን ያስተላልፉበት፣ ህይወትን ያስተላልፉበት፣ ትምህርቱን ያስተላልፉበት፣ እውነትን ያስተላልፉበት፣ እነዚህን ነገር ያገለገሉበት ማስረጃ እፈልጋለሁ። የእስክንድርያ ቤተክርስቲያን ከነገራችን ላይ ፓትሪያርክ ሳይኖር የሆነ ሰዓት ላይ ያለ ፓትሪያርክ የኖሩበት ዘመንም ነበረ። በታሪክ ቫካንሲም ነበረ። በኢትዮጵያ ቤተክርስቲያንም ጳጳሳት የሌሉበት ዘመን ነበረ። እንደዚያ በነበረበት ሰዓት ሁሉ አፖስቶሊክ ሴክሴሽን ተቋርጧል አይደለም የምንለው። አፖስቶሊክ ሴክሴሽን ባይ ዲፊኒሽን አንዲት ቤተክርስቲያን በሆነ ዘመን የአገልግሎት ችግር ይገጥማታል አይገጥማትም፣ ጳጳሷ ይሰደዳል አይሰደድም፣ ጳጳሳት በተለያየ መንገድ በመንበሩ ላይ ሊኖሩ ይችላሉ አይችሉም በሚል ሳይሆን ከዚያ በፊት የነበረው ጳጳስና ከዚያ በኋላ የሚመጣው ጳጳስ ትክክለኛ የአፖስቶሊክ ሊንክ አላቸው ወይ? ምንድነው ሐዋርያዊ ቅብብሎሹ መካከል ላይ በነበረው ችግር ላይ አይደለም የሚወሰነው። ማለት ምዕመናኑ አፖስቶሊክ ሴክሴሽኑ እያለ በአግባቡ ላይ ይጠቀሙ ይችላሉ በተለያየ ችግር ምክንያት።
ለምሳሌ ፓትሪያርክ ሊታሰር ይችላል እኮ ዴቭ። የኢትዮጵያ ፓትሪያርክ ለምሳሌ 5 ዓመት ቢታሰር የኢትዮጵያ ቤተክርስቲያን ፓትሪያርኬ ስላልሞተ ፓትሪያርኬ በህይወት እስካለ አልሾምም ብትል፣ ስለዚህ ፓትሪያርኩ ስለታሰረ አፖስቶሊክ ሰክሴሽን ተቋረጠ እንላለን እንዴ? በሆነ ምክንያት አፖስቶሊክ ሰክሴሽን ያለው አፖስቶሊክ ሴክስ ዮሴፍ ይችላል እንዴ? አንድ ጊዜ ገብቶኛል ዮሲ ገብቶኛል። መምህር በረከት እኔ በጣም ስለማከብሮት ጥያቄውን ወደ ሌላ ዳይሬክት እያደረጉት ነው። ጥያቄ ግልጽ ነው። እኔ በጣም ሆነስት ነው ዴቭ። አሁንም ቢሆን ዴቭ ይኸውልህ፣ አሁንም ቢሆን እኮ ይኸውልህ በጣም ብዙ ተከራክረን ቄርሎስን ለማዳን ስንል ከቄርሎስ በፊት የነበረውን የእስክንድርያ አፖስቶሊክ ሰክሴሽን ማዳናችን አይቀርም። አሁንም እኮ ዴቭ ዝም ብለን ነው የምንከራከረው። እዛ ጋር እንመጣለን። ኋላ እኮ እንዴት እንደተስተካከለ እሱ ቀላል ነው። ምክንያቱም ቄርሎስ እሱን እናውራና እሱን ከማውራታችን በፊት እኔ የምፈልገው እዚህ ጋር ምንድን ነው ክሪቲሳይዝ ያደረግኩት ማቴሪያል ሴክሴሽን። አንተ ራሱ እኮ ቄርሎስን ለማዳን እንደገና ይህንን መጠገን አይቀርም ዴቭ። ወደኋላ ሂደህ ይህንን አምነውልኝ ልለፍ። መምህር ችግር ነበር እንዴ በእስክንድርያ ቤተክርስቲያን በአርዮሳውያን ዘመን እኮ በጣም ብዙ ችግር ነበረ። የአገልግሎት ችግር ነበረ። ጳጳሷ ተሰዶባት ነበረ። ጳጳሷ መሰደዱ ግን አፖስቶሊክ ሰክሴሽን ተቋርጧል አያስብልም ነው የሚል። እኔ እንደዚህ አርጊው የሚያደርግም የለም። እስኪ ዴቭ አንድ ስኮላር ጥቀስልኝ። አትናቴዎስ በስደት በነበረበት ዘመን የእስክንድርያ ቤተክርስቲያን አፖስቶሊክ ሰክሴሽን ተቋርጦ ነበር የሚል አለ። አሁን ጥያቄው የኔ ነው አይደለ? የኔ ተራ ነው። ቅድም ምንም አልጠየቅኩም። የመጀመሪያ 300 ላይ ደጋግመው ሲጠይቁ እኔ ተጠያቂ መላሽ ነኝ። አሁን እኔ ነኝ ደግሞ ተራ አይደለ? መምህር ያንተም ከምናደርገው ስኮላሮች እንጥቀስ እስኪ። ቆይ ለበፊቱ ስኮላር ጠቅሰሃል አይደል? ለበፊቱ ስኮላር ጠቅሰሃል። መምህር ምን ጠይቅ ያለው መረጃ አለዎት ብዬ ያለው መረጃ የለም አይደለ? ምክንያቱም ይሄ ማቴሪያል ሴክሴሽኑ በአርዮሳውያን እጅ በወደቀበት ሰዓት ፎርማል ሴክሴሽኑ ተቋርጦ ነበር ብዬውታለሁ። አልተቋረጠም ሲባል ማስረጃ አለዎት ወይ ብያለሁ። ፎርማል ሴክሴሽኑ ምን ይይዛል? ካህናቶችን ኦርደር የማድረግ ጉዳይ፣ ሳክራመንትን አድሚኒስተር የማድረግ ጉዳይ፣ ሌሎች ብዙ ነገሮችን ይይዛል። ልክ በቤተክርስቲያን ውስጥ የሚካሄደው። ቤተክርስቲያኑ ግን በማን ቁጥጥር ስር ነበረች? በአርዮሳውያን ቁጥጥር ስር ነበረች። በአርዮሳውያን ቁጥጥር ስር በነበረችበት ሰዓት ለህዝቡ ሳክራመንትን አድሚኒስተር ያደርጉ ነበር ወይ? አትናቴዎሳውያን ለህዝቡ እውነትን ጸጋን ያስተላልፉ ነበር ወይ ነው። አዎ ካሉኝ ማስረጃ ብዬውታለሁ። አርጊመንት ደግሞ መጀመሪያውኑ ማቴሪያል ሴክሴሽን አንድ ሊቀ ጳጳስ ተሰዶ ወይም በተለያየ ምክንያት ከመንበሩ ተሳዶ የሆኑ ጳጳሳት መጥተው ለተወሰነ ጊዜ ሳክራመንት አድሚኒስተር ስላደረጉ ምናምን ማቴሪያል ሰክሴሽን ተቋርጧል፣ ፎርማል ሴክሴሽን ተቋርጧል የሚለው ትክክለኛ አይደለም ነው ዴቤኔ ዲፊኒሽኑ ራሱ። በሌላ አማርኛ ላምጣሉት። እሺ ፎርማል ሴክሴሽኑ እንትን ከሆነ አትናቴዎስ በስደት ላይ በነበረበት ሰዓት አትናቴዎስ ወይም ደግሞ የሐዋርያቱን ትክክለኛ አስተምሮ የያዙት ካህናቶች፣ ቀሳውስት፣ ቢሾፖች ለህዝቡ ሳክራመንትን አድሚኒስተር ያደርጉ ነበር ወይ? ጸጋን እውነትን ያስተላልፉ ነበር ወይ? በዛን ወቅት በአሌክሳንድሪያ እንዴ ህዝቡ ላይ እንኳ የአገልግሎት ችግር ቢኖር ትክክለኛ አፖስቶሊክ ሰክሴሽን ያለው አባት መኖሩ አፖስቶሊክ ሰክሴሽኑ ኢን ኤ ፐርሰን ኦፍ ሂም ራሱ ሰርቫይቭ ያደርጋል እኮ ነው የምልህ። በአትናቴዎስ መኖር ብቻ አፖስቶሊክ ሰክሴሽኑ ሰርቫይቭ ያደርጋል። ለምን ጥያቄን አቮይድ ያደርጉታል? መምህር እኔ የጠየቅኩት ግልጽና አጭር ነው። አትናቴዎስ በስደት ላይ በነበረበት ሰዓት ቢሾፖች አብረውት የነበሩት ቀሳውስት ቢባል ማንኛውም በዚህ መስመር ላይ ያሉት መንበሩ በቁጥጥር ስር ስለዋለ በአርዮሳውያን በዛን ወቅት ማቴሪያል ሴክሴሽን በአርዮሳውያን ቁጥጥር ስር በነበረበት ሰዓት ፎርማል ሴክሴሽን ተቋርጧል ብዬ ስል ምን ማለት ነው? እነዚህ ነገሮች አትናቴዎሳውያን ያደርጉ ነበር ወይ? ያደርጋሉ ወይስ አያደርጉም ነው። አጭር መልስ ነው። እኔ ደግሞ ማቴሪያል ሴክሴሽን የሚለው ዲፊኒሽን ራሱ ትክክል አይደለም ነው ዴቭ። ማቴሪያል ሴክሴሽን ማለት ግዴታ ሰው በትክክለኛው ጳጳስ በዛ ዘመን እየተገለገለ ነው ወይ በሚል ነው አንተ ዲፋይን ያደረግከው። ማቴሪያል ሴክሴሽን የምንለው ዴቭ
ማቴሪያል ሴክሴሽንን ስለ ፐርሰን ነው የምናወራው፣ ስለ ቤተክርስቲያን ነው? ቆይ እዚህ ጋር አላስኬዱትም መምህር። እኔ ጥያቄ ግልጽ ነው። በወቅቱ አትናቴዎስ በስደት ላይ በነበረበት ወቅት፣ አርዮሳውያን መንበሩን በያዙበት ወቅት፣ በዚህ ሂስቶሪካል ሴንሰስ ወቅት ለህዝቡ አትናቴዎሳውያን የፎርማል ቴክሴሽን ያላቸው ሁሉ ነገር ያላቸው ለህዝቡ ጸጋን ያካፍሉ ነበር ወይ? ሳክራመንትን አድሚኒስተር ያደርጉ ነበር? በፊት እንደሚያደርጉት አርዮሳውያን መንበሩ ላይ ከመቀመጣቸው በፊት ይደረግ የነበረውን ያደርጉ ነበር ወይ? አጭር መልስ ነው። እኔ እኮ መጀመሪያውኑ ማቴሪያል እና ፎርማል ሴክሴሽን ስለ ፐርሰን ነው አይደለም የሚወራው፣ ስለ ህዝብ ነው እንዴ? ኦኬ፣ ይሄ ሆን ብሎ ጥያቄውን አቮይድ አይደለም ጥያቄውን አቮይድ ለማድረግ አይደለም። ሳክሴሽን ስታወራ ስለ አንድ ሊቀ ጳጳስ ነው የምታወራው ወይስ ስለ እስክንድሪያ ህዝብ ነው የምታወራው? ኦኬ፣ ሊቀ ጳጳሱ ማን ነው? በዛን ጊዜ ትክክለኛው በአፖስቶሊክ ሰክሴሽን ላይ ያለው ማን ነው? አትናቴዎስ አይደል? አትናቴዎስ ነው። አትናቴዎስ በስደት ላይ በነበረበት ሰዓት አርዮሳውያን መንበሩን በተቆጣጠሩበት ሰዓት ፌስታል ሌተር ላይ ራሱ አትናቴዎስ እንደጻፈው እነሱ መንበሩን ይዘዋል፣ እነሱ ቤተክርስቲያኑን ይዘዋል ብሎ እንደጻፈው መንበሩ በእነሱ በተያዘበት ሰዓት አትናቴዎስና አብረውት ከሱ ጋር ያሉት ስልጣነ ክህነትን አድሚኒስተር የማድረግ ይሄ ሳክራመንትን አድሚኒስተር የማድረግ ክህነትን አገልግሎት የመስጠት እነዚህ ነገሮች ጸጋን የማካፈል እውነትን የማካፈል ነገር ያደርጉ ነበር ወይ? በጣም ግልጽ ነው እኮ። አይደለም ዴቪድ፣ ግልጽ አይደለም ሀሳብህ። ይኸውልህ እንትን ብለህ በደንብ ስማኝ፣ የኔን ሀሳብ እንድትረዳው ማለት ነው። ቅዱስ አትናቴዎስ አፖስቶሊክ ሴክሴሽን የነበረው አባት ነው አይደል? ጤነኛ አፖስቶሊክ ሴክሴሽን የነበረው አባት ነው። አሁን ጥያቄው ዴቭ፣ ቅዱስ አትናቴዎስ ከመንበሩ በመሰደዱ ምክንያት አፖስቶሊክ ሴክሴሽኑን አጥቷል አላጣም? ይህን ፕራክቲስ ማድረግ ባለመቻሉ ምክንያት ማን? አትናቴዎስ። ጥያቄውን ወደ ዲያ ዞሩት እንዴ? እኔ እኮ ጥያቄ ኢምፖርታንት ስለሆነ ነው። አትናቴዎስ ካላጣ ምንም ከአፖስቶሊክ ሴክሴሽኑ ያጣው ነገር ከሌለ እሱ የሾመው ጳጳስ ትክክለኛ ቫሊድ ጳጳስ ይሆናል፣ ይቀጥላል። በቃ የማን ኖ ከዛ በኋላ አትናቴዎስ መጥቶ እንደገና እንትን የሚደረገውን አይደለም ያነሳው ያለሁት እኔ በዚህ ወቅት ከዚህ ከ337 እስከ 380 ባለው ጊዜ ውስጥ አርዮሳውያን መንበሩን በያዙበት ወቅት በዛን ወቅት ቤተክርስቲያኑ በእነሱ ቁጥጥር ስር በሆነበት ሰዓት መንበሩ በእነሱ ቁጥጥር ስር በሆነ ስልጣኑ በእነሱ ቁጥጥር ስር በሆነበት ሰዓት በዛን ወቅት ባለስልጣኖቹ እነሱ ስለሆኑ እነሱ የሚሰጡት የሳክራመንት ሆነ ማንኛውም መንፈሳዊ ጸጋ የማካፈል አገልግሎት ኢንቫሊድ ነው። ለምን? ፎርማል ሴክሴሽን ስለሌላቸው። ስለዚህ ኢንቫሊድ ስለሆነ እነሱን ተዋቸው። አትናቴዎስ ጋር ነው እኮ አፖስቶሊክ ሴክሴሽኑ የሚያልፈው በአትናቴዎስ በኩል ነው። አትናቴዎስ በመሳደዱ ምክንያት ከእስክንድርያ መንበር በመሳደዱ ምክንያት አፖስቶሊክ ሴክሴሽኑ ላይ የቀነሰ የተጎዳ የተከፈለ ነገር አለበት አትናቴዎስ ላይ አትናቴዎስ ላይ ሳይሆን ፎርማል ሴክሴሽን ምን ብሏል እያልኳቸው ነው። አትናቴዎስ በስደት ላይ በነበረበት ሰዓት ፎርማል ሴክሴሽኑ ተቋርጧል። እሱ እስከሚመጣበት ሰዓት ፎርማል ሴክሴሽኑ ምንድን ነው? እውነትን፣ ጸጋን፣ ህይወትን የማካፈል የሐዋርያቱን ትምህርት እንትን የማድረግ ሳክራመንትን አድሚኒስተር የማድረግ ካህናቶችን የመሾም እነዚህ ነገሮች በሙሉ ተቋርጠዋል እያልኩ ነው እኮ። አትናቴዎስ ጋር አልነበረም ይሄ አትናቴዎስ። ስለዚህ አትናቴዎስ ይህንን ያደርግ ነበረ ካሉኝ ምን አልኩት? ሁለተኛ አማራጭ አትናቴዎስ በስደት ቆይ መምህር እዚች ጋር አለቆት መምህር አትናቴዎስ በስደት ላይ እያለ ሳክራመንትን አድሚኒስተር ያደርግ ነበረ፣ ካህናቶችን ኦርዴን ያደርግ ነበረ፣ ምንም ነገር የተቋረጠ ነገር የለም ካሉኝ ምን ብያለሁ? ማስረጃ ፈልጋለሁ ብዮታለሁ። አላደረገም ማለት ስልጣኑ የለውም ማለት ነው ወይ ነው ደግሞ የኔ ጥያቄ። አጥቶታል ማለት ነው ወይ? ሉዝ አድርጎታል ማለት ነው ወይ? ለምን ጥያቄ በቀጥታ አይመለስልኝም? አድርጎ ነበር ወይስ አላደረገም? አፖስቶሊክ ሴክሴሽን በአትናቴዎስ በኩል ነው እንዴ? እኔ በአሪዮስ በኩል ነው አልኩኝ እንዴ? ያኳ አይደለም ጥያቄ። እኔ አትናቴዎስ ይሄንን ባለማድረጉ በስደት ምክንያት በነበረበት ሁኔታ ይሄን ማድረግ ባለመቻሉ ፎርስድ ነው ፎርስ ተደርጎ የግብፅ ቤተክርስቲያንን ካህናት መሾም፣ ዲያቆናት መሾም እንደዚህ ማድረግ ባለመቻሉ አፖስቶሊክ ሴክሴሽኑን አላጣም ብለን ከተማመን የግብፅ ቤተክርስቲያን ከዚያ በኋላ በሱ ይቀጥላል ማለት ነው።
ስለዚህ ምንድነው የተቋረጠው እሱ ነገር ነው አይደለም የሚለው። ጥያቄ መምህር። አፖስቶሊክ ሰክሴሽኑን አላጣም። ከዛ በኋላ እኮ መጥቶ እንትን አድርጎታል። ያ አይደለም ጥያቄ። እሱ ስደት ላይ በነበረበት ሰዓት ፎርማል ሰክሴሽን ተቋርጦ ነበረ። ፎርማል ሰክሴሽን ምንድን ነው ብዬታለው? ጸጋን የማካፈል ህይወትን የማካፈል የሐዋርያቱን አስተምሮ እንትን የማድረግ ቤተክርስቲያን የምታደርገውን አገልግሎት ማለት ነው። ያንን ሁሉ አገልግሎት የመስጠት ስራ ማለት ነው። ያ አይነት ስራ እነ አትናቴዎስ በመንበሩ ላይ ስለሌሉ ተቋርጧል ወይስ አልተቋረጠም ነው? አገልግሎት ተቋርጦ ነበረ። በቃ ነገር ይሄን ነው ግን የምፈልገው። አፖስቶሊክ ሰክሴሽን ተቋርጧል ግን አይባልም ነው በቃ ይሄን ነው የምፈልገው መምህር። ፎርማል ሴክሴሽን ተቋርጧል ማለት ይሄ ነው። ኖ ሴክሴሽንማ ጳጳሱ ጋር ነው የሚያልፈው። አገልግሎትን እንዴ ፎርማል ሴክሴሽን ማለት ቆይ አንድ ጳጳስ አገልግሎቱን ፕራክቲስ አልቻለም ማለት ፎርማል ሴክሴሽኑ ተቋርጧል ማለት ነው በሱ በኩል የሚያልፈው። ጸጋን የማካፈል ሳክራመንትን አድሚኒስተር የማድረግ ካህናቶችን ኦርዴን የማድረግ አገልግሎቱ ያ ስራ ተቋርጧል። ያ ፎርማል ሴክሴሽን ይባላል። ምዕመናን አገልግሎት ማግኘት አልቻሉም ከእውነተኛ ጳጳሳቸው ማለት በተለያየ ችግር ምክንያት የእስክንድርያ አፖስቶሊክ ሰክሴሽን ተቋርጦ ነበር ያስብላል። በወቅቱ አርዮሳውያን መንበሩን በያዙበት ሰዓት እኮ ሳክራመንትን የተለያየ ነገርን እኮ ያደርጋሉ፣ ግን ኢንቫሊድ ነው ህዝቡ። ምክንያቱም ኢንቫሊድ ነው። ገባኝ። ቆይ የሐዋርያቱን አስተምሮ ስላለያዙ ፎርማል ሴክሴሽን ስለሌላቸው እነሱ ስለሌላቸው ህይወትን ማስተላለፍ ጸጋን ማስተላለፍ የሐዋርያቱን አስተምሮ ማስተላለፍ አይችሉም። ስለዚህ ለህዝቡ በዛን ወቅት ይሄ ተቋርጦባቸዋል አልተቋረጠባቸውም? ትክክለኛ ጸጋን የማስተላለፍ እውነትን የማስተላለፍ ሳክራመንትን አድሚኒስተር የማድረግ ካህናቶችን ኦርዴን የማድረግ እነዚህ ሁሉ ስራዎች ተቋርጠዋል ወይስ አልተቋረጡም ነው በዛን ጊዜ? ህዝቡ ይህንን የማድረግ አገልግሎት ማግኘት አልቻሉም ማለት አፖስቶሊክ ሰክሴሽን ተቋርጧል ያስብላሉ ወይ? ግን ፎርማል አይድንሴ ማቴሪያሉ በአፖስቶሊክ ማን ነው በአርዮሳውያን ቁጥጥር ስር ሆኗል። ስልጣኑ መንበሩን የያዙት እነሱ ናቸው። ቤተክርስቲያኑን የተቆጣጠሩት እነሱ ናቸው። እነሱ ግን ያንን ከመቆጣጠራቸው የተነሳ እና አትናቴዎስ ስደት ላይ ከመሆናቸው የተነሳ ፎርማል ሰክሴሽን በዛ ሰዓት ተቋርጧል። ምክንያቱም ለህዝቡ የሚሰጠው ጸጋን የማካፈል ህይወትን የማካፈል ሳክራመንትን አድሚኒስተር የማድረግ ካህናቶችን ኦርዴን የማድረግ ነገር በሙሉ ተቋርጦ ነበረ። አትናቴዎስ ሲመጣ ሪከቨር አደረገው። ትክክል ነው። እስከዛ ድረስ ግን እስከሚመጣ ድረስ ምን ብሎ ነበር ነው የሚባለው? ተቋርጧል ነው የሚባለው። ምን ፎርማል ሴክሴሽን ያልኩት ለይቼ ነው ያልኩት። ኖ እንዴ ፎርማል ሴክሴሽን ማለት የእስክንድርያ መንበር አፖስቶሊክ ሴክሴሽን ፎርማል ሴክሴሽን እና ማቴሪያል ሴክሴሽን አለው፣ ብቻውን አይቆምም። ስለዚህ የሆነ ሰዓት ላይ አትናቴዎስ በስደት በነበረበት ሰዓት ፎርማል ሴክሴሽን አልነበረውም፣ ማቴሪያል ሴክሴሽን ብቻ ነው፣ ከፊል ሴክሴሽን የነበረው ነው። ምንድነው አርጊመንት? አትናቴዎስ የለውም አይደለም እንትኔ አትናቴዎስ የለውም አይደለም እንትኔ አርጊመንት ይዛ አይደለም። ወይም ደግሞ በአትናቴዎስ መስመር ላይ በስደት ላይ ያሉት ትክክለኛ የሐዋርያ ትምህርት ያላቸው እነሱ የላቸውም አይደለም። ያንን ግን ሰርቭ ማድረግ አይችሉም ነበር። ያንን ግን ለህዝቡ መስጠት አይችሉም ነበረ። ያ ነው እንትኑ። አትናቴዎስ በስደቱ ነው የእስክንድርያ ቤተክርስቲያን ምዕመናንን በመልእክት በምን አያስተምርም ነበረ? ሳክራመንት አድሚኒስተር ያደርግ ነበረ። ካህናቶችን ኦርዴን ያደርግ ነበረ። እሺ ፎርማል ሰክሴሽኑን ሳክራመንት አትናቴዎስ ግብፅ ባለመኖር ሳክራመንት አለመፈጸሙ የሚያስቀረው ከሆነ ማስተማሩ ስለምን አያድነው? በርቀቱ ነው ማስተማሩ ማለት የግብፅ ምዕመናንን መልእክት እየላከ ምን እያለ ካህናቱን እየመከረ ኦቨርሲ ያደርግ ነበረ። የሚችለውን ሁሉ አገልግሎት እየፈጸመ ነበራል በርቀትም ሆኖ። ፎርማል ሴክሴሽን ተሟላ የሚባለው ይሄ ካህናቶችን ኦርዴን ሲደረጉ ሳክራመንት አድሚኒስትር ሲደረግ በዛ ጸጋን ማስተላለፍ ህይወትን ማስተላለፍ ለህዝቡ ፉሊ ማድረስ በሚቻልበት ጊዜ ፎርማል ሴክሴሽኑ በትክክል ምን እያደረገ ነው? ወርክ እያደረገ ነው ይባላል። ነገር ግን ያንን ማድረግ የሚችሉበት ወቅት አይደለም። ስደት ላይ ነው ያሉት። መንበሩ በማን ቁጥጥር ስር ውሏል? በአርዮሳውያን ቁጥጥር ስር ውሏል። ስለዚህ እነሱ ደግሞ ህይወትን ማስተላለፍ ስለማይችሉ ለህዝቡ ምን ጎሎባቸዋል? ጸጋን የማስተላለፍ አገልግሎት ጎሎባቸዋል። እውነትን የማስተላለፍ አገልግሎት ጎሎባቸዋል። እነማን እስከሚመለሱ ድረስ እና አትናቴዎስ ከስደት እስከሚመለሱና መንበሩ በቁጥጥራቸው እስከሚደረግ ድረስ። ያ ነው አርጊመንቴ። ያ ነው እዛ ቦታ ላይ የነበረው ችግር ብዬ ያቀረቡት ክሪቲሳይዝ ያደረግኩት ማለት ነው። ስለዚህ አሁን ከዚህ አርጊመንት ከዚህ ተነስተህ የኢትዮጵያ ቤተክርስቲያን በዚህ ታሪክ ምክንያት ከአፖስቶሊክ ሰክሴሽን ያጣችው ነገር ምንድን ነው ብለህ ነው የምታስበው? ለኢትዮጵያ ቤተክርስቲያን ስለሆነ ኢምፕሊኬሽኑ
ትክክለኛ ሐዋርያዊ ቅብብሎች አልተላለፈላትም በዚህ ምክንያት ነው። አይ ይሄኛውን ጨርስን አይደለ? አሁን ሌላ ጥያቄን እየጠየቁኝ ያሉት ያ ይሄን አልተግባባንም ዴቭ። ይሄ ማቴሪያል ሴክሴሽን የሚለው ራሱ አንድ ሊቀ ጳጳስ በርቀትም ሆኖ በስደቱ ነው ህዝቡን እየጸለየ ምክንያቱም ኦቨርሲ የሚያደርገው በተለያየ መንገድ ነው። በማስተማርም መልእክት በማድረግም እያደረገ ከሆነ በሚችለው ሌብል በፈቀደለት ሌብል ማቴሪያሊም ኤክሰርሳይዝ እያደረገ ነው፣ ፎርማሊም ኤክሰርሳይዝ እያደረገ ነው። በመንበሩ ውስጥ ያሉት ሰዎች ደግሞ እነሱ ኢንቫሊድ ነው። ምዕመናኑ በእርግጥ የሚገባቸውን አገልግሎት በዘመኑ እያገኙ አልነበረም። ችግር ነው በቤተክርስቲያን ታሪክ። በዛ ዘመን ቤተክርስቲያኗ ችግር ውስጥ ነች አይደለም? የእስክንድርያ ቤተክርስቲያን በአርዮሳውያን ዘመን እኮ የነ ቀጰዶቅያ በአንቲዮክ ምናምንም አርዮሳውያን በዓለም ላይ ነበር ችግር ይፈጥሩ የነበረ። ምዕመናኖች በዛ ዘመን ችግር ላይ ነበሩ ማለት ግን አፖስቶሊክ ሰክሴሽን ፎርማሊም ማቴሪያልም ተቋርጦ ነበር አያስብልም የሚለውን ነው። እንግዲህ ይሄ የሚያስማማን ከሆነ ማለፍ እንችላለን። አይ መቼም አያስማማንም። ለምን ቅድም ምን ብዬ ጠይቄ ያለው ፎርማል ሴክሴሽኑ ብያለሁ። ፎርማል ሴክሴሽኑ እነ አትናቴዎስ ስደት ላይ በነበሩበት ሰዓት አልተቋረጠም ካሉኝ ማስረጃ ፈልጋለሁ ብዬታለሁ። ምን አይነት ማስረጃ? ፎርማል ሴክሴሽን ፉሊ አድሚኒስተር እየተደረገ ነው ማለት ካህናቶች ኦርዴን ይደረጉ ነበር፣ ሳክራመንት አድሚኒስተር ይደረግ ነበር። ምንም ሁሉም አገልግሎት ይሄ ጸጋ እውነትን የማስተላለፍ አገልግሎት ፉሊ አድሚኒስተር ይደረግ ነበር ማለት ነው። ስለዚህ ያ ማለት ከሆነ ደግሞ በዛን ወቅት ያደርጉ ነበረ አልተቋረጠም ካሉኝ ማስረጃ ፈልጋለሁ ብዬታለሁ። ማስረጃ ደግሞ ከሌለ ያ ፎርማል ሴክሴሽን በዛን ወቅት አትናቴዎስ እስከሚመለስበት ድረስ መንበሩ ወይም ደግሞ ማቴሪያል ሴክሴሽኑ በቁጥጥራቸው ስር እስከሚገባበት ድረስ ፎርማል ሴክሴሽኑ ተቋርጦ ነበር የሚለው ላይ ነው የምደመድመው ማለት ነው። ሁለት ነገር ኮንፊውዝ አድርጋል ዴቭ። የክህነቱ ምንድነው ቅብብሎች ሴክሴሽኑ መኖርና አለመኖር አንድ ጉዳይ ነው። ከዚያ ክህነት ምዕመናን በዘመኑ የሚገባቸውን አገልግሎት እያገኙ ነበር አልነበረም የሚለው ደግሞ ሌላ ጉዳይ ነው። ምዕመናን በአርዮሳውያን ዘመን ከትክክለኞቹ አባቶች ትክክለኛ የሆነ አገልግሎት እያገኙ ነበረ? አይ አይደለም። አርዮሳውያን መንበሩን በኃይል ይዘው ቤተክርስቲያኖችን ተቆጣጥረው ምናምን ስፖይል እያደረጉ ኢንትሩድ አድርገው ነበረ። ይሄ ማለት ግን በዛ ዘመን አፖስቶሊክ ሴክሴሽን ማለት ምን ማለት ነው? አንድ ካህን አንድ ጤነኛ ካህን በተለያየ ምክንያት ክህነቱን በትክክል ፕራክቲስ ማድረግ አልቻለም፣ ተገድቦበታል ማለት የዚያ ካህን ቅብብሎች ላይ የክህነት ቅብብሎች ላይ ጥያቄ አያስነሳም። አፖስቶሊክ ሴክሴሽን ትክክለኛ ክህነት ከአንዱ ወደ አንዱ ተላልፏል የሚለው ነው እንጂ ክህነቱ በዛ ዘመን በሚገባ ፕራክቲስ ተደርጓል ወይ ምዕመናኑ ተጠቅመውበታል የሚለው ጋር አይደለም። እና አሁን ሁለት ነገር ኮንፊውዝ እያደረግን ነው። በዚህ በአርዮሳውያን ዘመን ቅዱስ አትናቴዎስ ክህነቱን በሚገባ ፕራክቲስ አለማድረጉ ማለት በስደት ምክንያት በነገስታት ስደት ምክንያት እንደዛ መደረጉ ምዕመናን ተጎድተዋል። አዎ ተጎድተዋል፣ በጣም ተጎድተዋል። እንዴ በአርዮሳውያን ዘመን ምዕመናን የግብፅ ምዕመናን አልተጎዱም የሚል የለም። ከዚህ ተነስተን ግን አፖስቶሊክ ሴክሴሽንን ጥያቄ ምልክት ውስጥ አንከትም። ምክንያቱም አፖስቶሊክ አትናቴዎስ ሶሪ ይቅርታ አለው ተመልሻለሁ። አዎ ይሰማሉ፣ ተመልሰዋል። አፖስቶሊክ ሴክሴሽኑ ነበረ። አፖስቶሊክ ሴክሴሽኑ ግን በነገስታት ፓወር ምክንያት በመናፍቃን ኮንስፓይረሲ ምክንያት ተሰዶ ነበረ። ቅዱስ አትናቴዎስ ተሰዶ ነበረ። በስደት ላይ ነበረ ማለት ተገፍቶ ነበር ማለት እያሳደዱት ነበር ማለት የለም ማለት አይደለም። ጥያቄ እንድናነሳ አያደርገንም ነው። አገልግሎቱንና ማለት አንድ ሰው ለምሳሌ አንድ ሰው ክህነቱን አለው ግን ያን ክህነት በሆነ መንገድ ፕራክቲስ እያደረገ አልነበረም በዘመኑ ማለት የእሱ ክህነት እየሰራ የለም አንልም፣ አንክደውም። እንደዛ ነው የኔ አርጊውመንት። ገብቷችሁ ከሆነ ኦኬ። ቅድም ምን ብያለው መምህር ዴቭና መምህር እንግዲህ እኔ ጋር እንትን እያለ ስለሆነ እቺ ልጠቅልላት እያጠቀልል እኮ እንደዛ እንድታረጉ ዴቭዬ በዚሁ እንጠቅል በቃ። ስለዚህ ዴቭ አሁን ቆይ ዮሴያስ መጠቅለል ስለሚኖርብን ነው። አሁን ዴቭ አሁን እኔ የተረዳሁት ነገር በእስክንድርያ ቤተክርስቲያን በተለያየ ዘመን ችግሮች ነበሩ፣ አፖስቶሊክ ሴክሴሽኑ ግን አልተቋረጠም የሚል መሰለኝ።
እንደሱ ከሆነ እኔና ዴቭን ምን ያጨቃጭቀናል? ማለት የአፖስቶሊክ ሴክሴሽኑ ነበረ፣ ሰርቫይቭ አድርጓል። በተለያየ ችግር ውስጥም ሆኖ አልፏል። ቢያንስ እስከሚያስማማን እስከ ኬልቄዶን ጉባኤ ድረስ የእስክንድርያ ቤተክርስቲያን እውነተኛ ከሐዋርያት የወረደ አፖስቶሊክ ሴክሴሽን ነበራት በሚለው ላይ ከተስማማን፣ በመካከል ላይ ችግሮች ነበሩ፣ ኮንትሮቨርሻል ነገሮች ነበሩ፣ ስደቶች ነበሩ። እነዚህ ነገሮች ብናዝንባቸው አብረን ነው ብናዝንባቸው። አሁን ዴቭ ኮንክሉድ እናድርግና አቋምክን ከዚህ ሁሉ ውይይት በኋላ አንተም አቋምክን ግለጽ፣ እኔም አቋሜን እንገልጽና እንጨርስ። ኦኬ፣ መጀመሪያ ይቀጥላሉ ወይስ እኔ ልቀጥል? እሺ መቀጠል እችላለሁ። እሺ ስንት ደቂቃ ልውሰድ? ስንት ይሆና? እሺ 3 ደቂቃ ይበቃኛል። አስቲ 3 ደቂቃ ማስ ትችላለህ? 5 ደቂቃ ያ። እሺ 5 ደቂቃ ይበዛል። 3 በቃ እሳቸው እንዳሉት መምህር እንዳሉት 3። እሺ እንግዲህ እነ ዴቭ ባለፈው ያቀረቡት ፕሬዘንቴሽን ላይ የከሸፈው መንበር፣ የተሰበረው መንበር፣ አንገት የሚያስደፋው መንበር ብለው አፖስቶሊክ ሴክሴሽን ላይ ጥያቄ ምልክት እኛ ላይ ጥያቄ ምልክት የሚያስደርግ ያንንም ለማድረግ አስበው ነው ያቀረቡት እና በዛ ያቀረቧቸው አንደኛ ከቅዱስ አትናቴዎስ በፊት የነበረው የክህነት ቅብብሎች ጤነኛ አልነበረም በሚል ነው። ሁለተኛ በቅዱስ አትናቴዎስ ዘመን በአርዮሳውያን ምክንያት የነበረው ችግር ስደት ምናምን ይሄን ምንድነው መንበሩን ከአክሽፎታል የሚል የከሸፈ ለሚል የቀረቡ አርጊመንቶች ስለሆኑ እነዚህ ማለት ነው የከሸፈ የተሰበረ ለሚል አግሪመንት ቢውልድ ያደረጉባቸው ኤቪደንሶች ናቸው። እና ከዛሬ ውይይት እኔ ያየሁት ነገር በሁለቱም መንበሩ አልከሸፈም ነው ማለት ሰርቫይቭ አድርጓል። ችግሮች ነበሩ። በመጀመሪያ በፕሪስፓይተርስ ምናምን የሚለው አያስኬድም፣ ምንም ችግርም አልነበረም። በጥንት ቤተክርስቲያን ዩኒፎርሚቲ አለመኖሩን ነው የሚያሳየው። እነ ጄሮምም ኔጌቲቭሊ አይደለም የጠቀሱት፣ የአሌክሳንድሪያን ቤተክርስቲያን በመንቀፍ አይደለም ያንን ያሉት። እነዚህ ፕሪስፓይተርስ ከቅዱስ ማርቆስ ጀምሮ ሊቀ ጳጳስ የመሾም ስልጣን ከተሰጣቸው ባይ ዲፎልት በሐዋርያት ዘመን እንደነበሩት አይነት ስልጣን የነበራቸው ናቸው ማለት ነው። በቤተክርስቲያንም ታሪክ የምታየው ከሆነ ከ4ኛው ክፍለ ዘመን በፊት ኮሮ ኤጲስቆጶስ የሚባሉ ነበሩ። የተመጠነ የሊቀ ጳጳስ ስልጣን ያላቸው ከካህን ከኖርማል ቄስ ከፍ ያለ ስልጣን የነበራቸው የሊቀ ጳጳስ ስልጣንን በተገደበ ሁኔታ ፕራክቲስ የሚያደርጉ ነበሩ። ስለዚህ ቅዱስ ማርቆስ ከፈቀደላቸው ለመምረጥ ብቻ የኤጲስቆጶስ ስልጣን ፕራክቲስ ማድረግ የተፈቀደላቸው የተሰጣቸው ሰዎች ናቸው እና እነዚህን ሰዎች የምናያቸው በተራ ካህን አንጻር ሳይሆን በተራ ቄስ ሳይሆን ጳጳሳትን መሾም የሚያስችል ስልጣን ከማርቆስ ያላቸው ከሐዋርያት ያላቸው ናቸው ብለን ነው የምናምነው። ስለዚህ ችግርም አልነበረም። ችግር ሳይሆን በጥንት ቤተክርስቲያን ዩኒፎርሚቲ አለመኖሩን ብቻ ነው የሚያሳየው። በጥንት ቤተክርስቲያን ደግሞ ብዙ ዩኒፎርም ያልሆኑ ነገሮች ነበሩ። ይሄ ብቻ አይደለም፣ ዩኒፎርሚቲ ግዴታ አይደለም ማለት ነው እና የአሌክሳንድሪያን ሞዴል ሌሎቹ ሲጠቅሱት በመንቀፍ አይደለም። ጥንታዊቷ ቤተክርስቲያን የትም አባት ማንኛውም አባት የትኛውም መንበር የአሌክሳንድሪያ መንበር አሿሿምን በጥያቄ ምልክት ውስጥ ያስቀመጠ አልነበረም። ሁለተኛ ወደ አርዮስ። ስለዚህ ቅዱስ አትናቴዎስ የትክክለኛ ክህነት ተቀባይ ነው የሚሆነው ማለት ነው። ከዚያ በኋላ አርዮሳውያን በግብፅ ቤተክርስቲያን ስደት አመጡ። አገልግሎታቸው ተጓጎለ። በተለያየ ምክንያት በስደት ስለነበረ የነገስታት የሮማን ኢምፓየር በግድ እያመጡ የሚያስቀምጧቸው ፎርስድ የሆነ ነበረ። ምክንያቱም ኢምፔረሮቹ ራሱ አርዮሳውያን ሁለው ስለነበረ አትናቴዎስ ተሰዷል። በዛ ዘመን ግን አፖስቶሊክ ሴክሴሽኑ በእውነተኛ ሃይማኖት በያዘው አገልግሎቱንም በሚችለው መንገድ በርቀትም ሆኖ ከአርዮሳውያን ጋር እየታገለ ምዕመናንን ለመጠበቅ በትምህርት ለመጠበቅ እየታገለ የነበረው በአትናቴዎስ በኩል አልፎ ወደ እነ ቅዱስ ቄርሎስ ይደርሳል። የእነዚህ ሰዎች ነገር የግብፅ ቤተክርስቲያን ምዕመናንን ጎድቷል። አዎ ጎድቷል። የግብፅ ቤተክርስቲያን ምዕመናን በአትናቴዎስ ስደት ምክንያት ተንገላተዋል።
ትክክለኛ ክህነት የሌላቸው ሰዎች ሲመሯቸው ነበር፣ ሲያንገላቷቸው ነበረ፣ አርዮሳዊ ትምህርት ሲያስተምሯቸው ነበረ፣ ቫዮለንት የሆነ ሁኔታ ነበረ፣ ቀውስ ነበረ። እንዴ ይህንን ማን ይክዳል? የአርዮሳውያን ታሪክ እኮ በክርስትና ታሪክ የታወቀ ነው። ግን ይሄ ሁሉ ተነስተን የግብፅ ቤተክርስቲያን አፖስቶሊክ ሰክሴሽኗን በማን በኩል ሰርቫይቭ አድርጋለች? በቅዱስ አትናቴዎስ በኩል ሰርቫይቭ አድርጎ ከዛ በኋላ በትክክል የምንቆጥራቸው አትናቴዎስ የሾማቸውን ጳጳሳት ነው። ስለዚህ እነ ቅዱስ ቄርሎስ ትክክለኛ ጳጳሳት የሚሆኑት በአትናቴዎስ በኩል እውነተኛው ክህነት ስላለፈ ነው እንጂ እነዚህ አርዮሳውያን በመካከል አቋርጠውት ቢሆንም አኑሮ እነዚህ አርዮሳውያን በመካከል የግብፅ ቤተክርስቲያንን አፖስቶሊክ ሰክሴሽን ቆርጠውት ቢሆን ኑሮ ከማርቆስ የሚመጣውን ስልጣነ ክህነት ቆርጠውት ቢሆን ኑሮ የተቋረጠ ነገር ስለማይመለስ የነ ቅዱስ ቄርሎስም የሌሎችም አባቶች ስልጣነ ክህነት ጥያቄ ምልክት ውስጥ ይገባ ነበር ማለት ነው። ስለዚህ ችግሮች አሁን የነ ዴቭ ፕሬዘንቴሽን ችግር ብዬ ማስበው ከችግሮች ተነስተው ካፒታላይዝ ያደርጋሉ። የሆነ ችግር የሚሏቸው የመጀመሪያው ችግር አይደለም፣ እነሱ ነው ችግር ያሉት። የፕሪስፓይተሮች መሾም ምናምን አንድ ሞዴል ነው በጥንት ቤተክርስቲያን የነበረ። የሁለተኛው በጥንት ቤተክርስቲያን የነበረ ክራይሲስ ነው ከአርዮሳውያን ጋር የተያያዘ። ከችግሮች ተነስተው የሚደርሱበት ኮንክሉዥን ግን በጣም አደገኛ ነው። ማለት በዚህ ቤተክርስቲያን ውስጥ ይሄ አይነት ቀውስ ነበረ ብለን ተነስተን አፖስቶሊክ ሰክሴሽንን ጥያቄ ምልክት ውስጥ ካስገባን፣ ቅብብሎሹን ጥያቄ ምልክት ውስጥ ካስገባን ከዛ በኋላ ለሚመጡት ሊቃነ ጳጳሳት ራሱ ችግር ነው የሚሆነው ማለት ነው። ስለዚህ ምን ማለት አለብን? እነ ቅዱስ ቄርሎስን ትክክለኛ አባቶች ብለን ለመቀበል በብዙ ችግር ውስጥም ቢሆን አልፎ የእስክንድሪያ የስልጣን ክትትል በትክክል ተሻግሯል። ጤነኛ የሆነው ስልጣነ ክህነት፣ ጤነኛ የሆነው አፖስቶሊክ ሰክሴሽን በተሰደደው በአትናቴዎስ በኩል በስልጣን በኃይል መንበሩን በያዙት ሰዎች በኩል ሳይሆን ምንድነው መንበሩን ተቀመጡበት እንጂ ስልጣን የሌላቸው ቫሊድ ያልሆኑ እነዚህ ሽፍቶች ናቸው፣ ኢንትሩደርስ ናቸው። በእነሱ በኩል ሳይሆን በስደትም ቢሆን ትክክለኛ የማርቆስን ሃይማኖት የማርቆስን ክህነት አፖስቶሊክ ሰክሴሽን ይዞ የተገኘው አትናቴዎስ ስለሆነ በሱ በኩል አልፎ ጤነኛ የሆነው አፖስቶሊክ ሰክሴሽን ከነ ቅዱስ ቄርሎስ ጋር ደርሶ አግኝተነዋል። ስለዚህ ዋናው ጉዳይ እኛ በቤተክርስቲያን ታሪክ ክራይሲሶች አልነበሩም፣ ችግሮች አልነበሩም ብለን መቼም ዘመን ቢሆን አንከራከርም። ለማንኛውም መንበር ማለት ነው። ለአሌክሳንድሪያ መንበር ብቻ ሳይሆን ለማንኛውም መንበር። ችግሩ ግን ዋናው ጉዳይ ግን በዚያ ችግር ውስጥ በዚያ ክራይሲስ ውስጥ ትክክለኛው የሐዋርያት ክህነት መጥቷል ወይ ደርሷል ወይ? አዎ። አሁን እንግዲህ ቅድም ዴብም የነገረን በዚያ ችግር ውስጥም ቢሆን አትናቴዎስ ጋር ደርሷል ብሎናል። በዚህ በአርዮሳውያን ክራይሲስ ውስጥም ቢሆን ቄርሎስ ጋር ደርሷል ብሎናል። አፖስቶሊክ ሰክሴሽናችን ጤነኛ ነው፣ ተላልፏል። ትክክለኛ ሐዋርያዊ ክህነት እስከነ ቅዱስ ቄርሎስ ድረስ እንደደረሰ እናውቃለን። እሱ አንድ ፌዝ ነው። ከዚያ በኋላ በኢትዮጵያ ቤተክርስቲያን በኬልቄዶን ምናምን የሚነሳው ሌላ ጉዳይ ነው። የትምህርት ጉዳይ አለ። በአብዛኛው ነገራችን ላይ አሁን ያነሳነው አርጊመንት ኢትዮጵያ ውስጥ ለነበሩ ክራይሲሶች ይሰራል። በአርዮሳውያን ዘመን እስክንድሪያ ላይ የነበረው ክራይሲስ መጨረሻ ላይ የእስክንድሪያን ቤተክርስቲያን አፖስቶሊክ ሰክሴሽን የሌላት እንዳላረጋት ሁሉ በኢትዮጵያ ቤተክርስቲያን በመካከለኛው ዘመን ክራይሲሶች ተፈጥረው ቢሆኑ እነሱ ትክክለኛውን ክህነት አቮይድ ሊያደርጉት አይችሉም። ክራይሲስ ነው በቃ። አርዮሳውያን የፈጠሩት ነገር እስክንድሪያ ቤተክርስቲያን ስልጣነ ክህነት የሌላት የተቆረጠባት እንዳላረጋት ሁሉ በኢትዮጵያ ቤተክርስቲያን የነበሩ ክራይሲሶች ከትክክለኛው ምንጭ እስከተጋጠመ ድረስ እነዚያ ሰዎች ተወግደው ትክክለኛው ምንጭ እስከመጣ ድረስ ያም አያስኬድም ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ እኔ ልቀጥል አይደል? እሰማለሁ። ኦኬ መልካም ይሰማል። መልካም እንግዲህ ባለፈው የከሸፈው መንበር በሚል ይዘን ገብተናል። በዛ ላይ በመነጩ መንበር ላይ የገጠመውን ችግሮች፣ ስብራቱን፣ ከዛ በኋላ መጠገኑን፣ እንደገና ስብራቱን ብዙዎቹን ማሳየት ሞክረናል። ፍሮም ደ ቢጊኒንግ ከ300 ዓመት ጀምሮ የነበረውን ከዛ በኋላ ደግሞ አትናቴዎስ በስደት ላይ በነበረበት ሰዓት መናፍቃኖች እነ ፒስተስ፣ ግሪጎሪ ካፕዶሺያ፣ ጆርጅ ኦፍ ካፕዶሺያ፣ እነ ሉሲየስ መንበሩን በያዙበት ሰዓት የነበረውን
ስብራት ለማሳየት ሞክረናል። ማለት በዛን ጊዜ ማቴሪያል ሰክሴሽኑ በአርዮሳውያን ቁጥጥር ስር በነበረበት ሰዓት አይ ብሊቭ ፎርማል ሰክሴሽኑ በዛን ሰዓት ተቋርጧል። ምክንያቱም ፎርማል ሰክሴሽን ስልጣነ ክህነትን መስጠት፣ ሳክራመንትን አድሚኒስተር ማድረግ፣ እነዚህ መንፈሳዊ ጸጋውን ማስተላለፍ ጉዳዮችን ሁሉ የሐዋርያቱን ትምህርት ማስተላለፍ፣ ጸጋን ማስተላለፍ፣ ስፒሪቹዋል ነገር ማስተላለፍ ስለሆነ ያንን ማስተላለፍ በማይችሉበት ሁኔታ ላይ ስለነበሩ አትናቴዎስና አትናቴዎሳውያን በሙሉ የዛን ጊዜ ፎርማል ሰክሴሽኑ ተቋርጧል። ከዛ በኋላ ግን አትናቴዎስ ከስደት በተመለሰበት ሰዓት ማቴሪያል ሰክሴሽኑ በቁጥጥራቸው ስር በገባበት ሰዓት ግን ያ ነገር መጠገን ችሏል ብዬ አምናለሁ ማለት ነው። ከዛ በፊት የነበረውን በ300 ሴንቸሪ ላይ እንደ አንድ ችግር ፍሮም ቢጊኒንግ የነበረ ችግር ያንን ትራዲሽን ነጩ መንበር ሲከተል እንዳልነበረ ለማሳየት ሞክሬያለሁ። ነገር ግን እዛ ቦታ ላይ አፖስቶሊክ ሰክሴሽኑ ሙሉ በሙሉ ተቋርጧል ብዬ አልልም። ምክንያቱም ሙሉ በሙሉ ተቋርጧል ብዬ ካልኩኝ አትናቴዎስን መካድ ነው፣ ኒቃያ ጉባኤን መካድ ነው፣ የክሪዶችን ሁሉ መካድ ነው የሚሆነው። ያንን ላደርገው አልችልም። ስለዚህ ምንድን ነው ያልኩት፣ እዛ ጋር የገጠመውን ችግር ለማሳየት ሞክሬያለሁ። በስደት ጊዜ የነበረውን ችግር ለማሳየት ሞክሬያለሁ። በስኪዝም ጊዜ እንደገና ደግሞ በሚድቫል ጊዜ የነበረውን መንበሩ በአባ ሚካኤል አሻሻጭነት አባ ማርቆስ 12ኛው ሴንቸሪ ላይ እንዴት አድርገው ያንን መንበር በሙስና ወይም በገንዘብ እንዴት እንደተገዛ ችግር እንደነበረበት እዛ ቦታ ላይም የፎርማልና የማቴሪያል ሰክሴሽን ያስነሳል። እንደዚህ አይነት ችግር እንደነበረበት ለማሳየት ሞክረናል። ከዛ በኋላ ወደ ኢትዮጵያ ስንገባ የነበሩትን ችግሮች ለማሳየት ሞክረናል፣ ዳሰናል። አሁን እንግዲህ ማጠቃለያውን እንትን በምልበት ሰዓት እነዚህ የስኮላሮችን እንትን አቅርብ ያለው አንዳንድ ስኮላሮች በመጀመሪያዎቹ በ300 ሴንቸሪ ላይ እንደነ ሉሲየስ ዶቺየስ ያሉ ስኮላሮች የዛን ሰዓት በቀሳውስት ጣልቃ ገብነት አፖስቶሊክ ሰክሴሽኑ ተቋርጧል የሚል ነገር አስተላልፈዋል። እኔ ግን አሁን እዛ ቦታ ላይ 300 ሴንቸሪ ላይ ሙሉ በሙሉ ተቋርጧል አልልም። ችግር ግን ነበረበት የሚለውን አስምር ያለው ማለት ነው። ታዲያ ዳዊት ያንን ሁሉ ቲሲስ በምታቀርብበት ሰዓት ወይም ደግሞ ያንን ሁሉ ማስረጃዎች በምትዘረዝርበት ሰዓት ያንተ አቋም ምንድን ነው? ሙሉ በሙሉ ነጩ መንበር ወይም ደግሞ አሌክሳንድሪያ ስልጣነ ክህነቷን አፖስቶሊክ ሰክሴሽኗን አታለች ወይ ብለህ ነው ወይ ያቀረብከው ከተባለ በ300 ላይ የነበረው ችግር እንደ ችግር ነው የምጠቅሰው። በ330 ላይ የነበረውን የጠቀስኩትን ችግር እንደ ችግር ነው የምጠቅሰው። አትናቴዎስ በስደት ላይ በነበረበት ሰዓት የነበረውንም ችግር እንደ ችግር ነው የምጠቅሰው። እዛ ጋር ልጠቅስ የቻልኩት ፎርማል ሰክሴሽኑ በዛን ሰዓት ተቋርጧል የሚለውን ነው። ነገር ግን ከስደት በተመለሱበት ሰዓት ተጠግኗል፣ ታድሷል የሚለውን አምንበታለሁ። ምክንያቱም ከዛ በኋላ ቄርሎስ አለ የኤፌሶን ሂሮ ማለት ነው። ኦኬ ታዲያ የቱ ጋ ነው ዳዊት ተቋርጧል ብለህ የምትለው? ወይስ በቃ አልተቋረጠም ወይ አፖስቶሊክ ሰክሴሽኑ የነጩ መንበር ከተባለ የኔ አቋም አፖስቶሊክ ሰክሴሽኗ የነጩ መንበር አፖስቶሊክ ሰክሴሽኗ በ451 አታለች ብዬ አምናለሁ። ከ451 በኋላ የላትም ብዬ ነው የማምነው። ለምን ባሲል ስለነ ካታሪዎችና ኢንክራቲቲስ በጻፈው ላይ ሌተር ቱ 18 ለኢንፍሎቼስ በጻፈው ደብዳቤ ፈርስት ካኖኒካል ኤፒስትል ቱ ኢንፍሎቼስ ሌተር 188 ላይ ምን ብሎ ጽፏል? የመጀመሪያዎቹ ተገንጣዮች ማለትም ከቤተ ክርስቲያን የተለዩት ሹመታቸውን የተቀበሉት ከአባቶች ነበረ። እንዲሁም እጃቸውን በመጫን የሚገኘው መንፈሳዊ ስጦታ ክህነት ማለት ነው ነበራቸው። ነገር ግን ከቤተ ክርስቲያን አንድነት ተለይተው የተቆረጡት ሁሉ ተራ ምዕመን ሌመን ሆነዋል ብሎ ጽፏል። ይሄ ለሁሉም የሚመለከት ነው። ከዋናው ግንድ ተነጥለው የሚወጡ ስኪዝም የሚያደርጉ ያ አፖስቶሊክ ሰክሴሽን ከነሱ ጋር ይቀጥላል ብዬ አላምንም። እንደገናም ደግሞ ስኮላስቲክ ማስረጃ በማቀርብበት ሰዓት ጁሊየን ጆሲፈስ ኦቨርቤከር ካቶሊክ ኦርቶዶክሲ ኤንድ አንግሎ ካቶሊክ በተሰኘው መጽሐፉ ላይ በ1866 የታተመው ላይ እንዲህ ብሏል። ኢፍ the chain is once broken it's broken forever no human power can repair the link which is gone ብሎ ጽፏል።
ሰንሰለቱ አንዴ ከተበጠሰ ለዘላለም ተበጥሷል። የጠፋውን የሰንሰለቱን ቀለበት ሊጠግን የሚችል የሰው ኃይል የለም ብሎ ጽፏል። ሪቻርድ ሁከር ሌላ ስኮላር ሪቻርድ ሁከር ምን ብሎ ጽፏል? ኦፍ ሎስ ኦፍ ኤክሌሲያስቲካል ፖሊቲ ቡክ 7 ላይ ምን ብሎ ጽፏል? ሐዋርያዊ ቅብብሎች በመሃል በአደጋ ወይም በክህደት ምክንያት ቢቆረጥ የሰው ልጅ በራሱ ስልጣን ሊቀጥለው አይችልም ብሎ ጽፏል። ስለዚህ ምንድነው ማምነው 451 ላይ አሌክሳንድሪያ እስኪዝም ባደረገችበት ሰዓት ከዋናው ግንድ ተነጥላ ወጥታለች ብዬ አምናለሁ። ከዋናው ግንድ የሚባሉት እነማን ነው? ሮም ካቶሊክና ምስራቅ ኦርቶዶክስ ከዋናው ግንድ ተነጥላ በወጣችበት ሰዓት የዛን ሰዓት አፖስቶሊክ ሰክሴሽኗን አታለች ቋርጧል ብዬ አምናለሁ ማለት ነው። እዚህ ጋር ነው የምጨርሰው። ጸጋ ይብዛላችሁ። እሺ ያ ሁለታችን ብቻ እንድንወያይ ስለፈቀዳችሁ አመሰግናለሁ። የኬልቄዶንን ጉባኤ ጉዳይ አላነሳንም። ያው እሱ ጋር ሌላ ጊዜ ይኖረናል። ዛሬ ለማጥናት የሞከርነው ሁለቱንም ነው። ከአትናቴዎስ በፊት የነበረውና በአርዮሳውያን ዘመን የነበረውን ነው። ደህና ዋሉ። እሺ ቴንክ ዩ። እሺ መምህር ቴንክ ዩ። እሺ ተባረኩ መምህር። በእውነት እግዚአብሔር አምላክ ያክብሮት። ጥሩ ጨዋነት የተሞላበት ዲስከሽን ነበር። ሁላችሁም ተባረኩ። አስቼ ተኝታል። ሜቢ እሱ ጋር ሚድናይት